ዝም ብሎ የመተቸት አባዜ ምናምን የተናወታቸው ናቸው። ያው ታውቋቸዋላቸው ካፊሮች ናቸው። ካፊሮቹ ናቸው እንደዚህ አይነት ስራ የሚሰሩት። ማስተማር አይችሉም። የራሳቸውን ሃይማኖት ማስተማር ስለማይችሉ ያላቸው አማራጭ ምንድን ነው? በሙስሊሙ መካከል የሚናገረው ንግግር የማቀናበር ድሮ የነበሩትን ቪዲዮ እንደገና ደግሞ ኡስታዞች የተናገሩትን እንትን ያላውዱ አውቀው እየገነጠሉ እያገጣጠሙ እንትን የሚሉት ነገር አለ። ለፖለቲካ ግብአት ለማድረግ ማለት በቃ ማለት እንደ ይሄ በሬ ታውቃላችሁ፣ በሬ ከታረደ በኋላ ላለመሞት ሲንፈራገጥ ያለ ነገር እንደዛ ነው የምናየው ነገር። እየተፈራገጡ ናቸው ያሉት እነሱ ማለት ነው። ከዚህ በኋላ ተመልሰው ህዝባቸውን ማዳን አይችሉም። እኛም ማስተማር የማይታሰብ ነው። ከዚህ በኋላ መተው እኛን ያስተምሩናል ብዬ አላስብም። ማለት እኛም መተው በአደብ በተሞላበት በእውቀት በጥበብ በምናምን እኛን ያስተምሩናል ብለን አናስብም። ያው ከኛ ጋር እንደዚህ አይነት ነገሮች አይኖራቸውም። በሰላም መነጋገር አይፈልጉም። በቃ እልህ ነው የያዛቸው። እንደተሸነፉ በስነ ልቦናም በምንም እንደተሸነፉ ያውቁታል። ስለዚህ ያለው አማራጭ መሳደብ ነበር በፊት የነበረው። ስድቡ ደግሞ ሞር ደግሞ እነሱን እያጋለጣቸው እንደሚመጣ ሲያውቁ ደግሞ አሁን ደግሞ ምንድነው ፖለቲካ ነው መስራት የሚችሉት ማለት ነው። ይሄ ኦዲዮችን እየቆራረጡ ምናምን ነገር ማቀሳሰር ለሌላ ዓላማ ሰው ለሆነ ነገር ሲል ከሌለ ማለት ፈልጎ ነው ብለው ፎቶና ፎቶ አያይዘው ይለቃሉ ማለት ነው። እናንተ ጀነራሊ የተናገራችሁትን ነገር እነሱ ስፔሲፋይ አድርገው ከሌለ መናገር ነው የሚፈልገው ምናምን ብለው ይላሉ። ያንን የሚያውቀው ባለቤቱ ነው የተናገረው ነው እና በመልኩ እንደተናገረው ራሱ ባለቤቱ ያውቀዋል። ሌላው ደግሞ አላህ ያውቃል ማለት ነው። ስም እስካልተጠቀሰ ድረስ ከሌን ነው ብለው ሲሉ ያ ሰው ተነስቶ እኔን ያለው ብሎ ማለት የለበትም ለማለት ፈልጌ ነው። አላህ ሁላችንም ሂዳያ ይስጠን። አላህ ሁላችንም ያስተካክለን። ኢንሻአላህ ወደ ትምህርት እንግባና እንትን እንበል። ጊዜያችንን ለጥሩ ነገር እናውለው። ጥያቄ ያላችሁ ክርስቲያኖች ቅድሚያ ለእናንተ እንስጣችሁና እናንተ ግቡ ማለት ነው። ጥያቄ ያላችሁ ክርስቲያኖች ከዛ በፊት እስላሚክ የምትለው ነገር አለ? እስላሚክ ስቶሪ። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወላሂ እኔ ምንም የምለው ነገር የለም። አላህ ይጨምርላችሁ፣ አላህ ያበርታችሁ። በዚህ ጉዳይ ላይ ጠንክራችሁ የሰራችሁ ያላችሁ ንጽጽሩም ላይ ሆነ በሌላም በኩል የሰራችሁ ያላችሁ አላህ እንድጠነክሩ ብርታቱን ይስጣችሁ ነው የምለው። የነቢዩላህ ሙሳን አለይሂ ሰላም ጥንካሬ ይስጣችሁ ማለት ነው። ፊርዓውን እንዴት እንድታገለው ሁላችንም የምናውቀው ነገር ነው። የዛን ያክል ጥንካሬውን ይስጣችሁ ነው የምለው። አሚን አሚን አሚን። ኦኬ ጥሩ። የጥያቄ ያላችሁ እንትኖች ካላችሁ ክርስቲያኖች ካላችሁ አስገቧቸው፣ አንዳንድ አሳያችሁና የተወሰነ ጊዜ ቆይታ ይኖረናል። ከዛ እወጣለሁ ማለት ነው። ብዙ አልቆይም፣ ግን በተቻለን አቅም ጊዜያችንን ለመጠቀም እንሞክራለን። አንዳንድ አሳዩ ክርስቲያኖች ካላችሁ፣ ጥያቄ መጠየቅ የምትፈልጉ ካላችሁ አንዳንድ አሳዩ። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አማን ነው? ሰላም ነን አለን። አልሐምዱሊላህ አልሐምዱሊላህ። እስኪ ገቡ ድረስ አንድ ሀሳብ ልናገር ብዬ ነው ልወጣ ስለምችል። ኦኬ ወደ ትምህርት ነው። በመጀመሪያ ኸይር። እሺ ችግር የለም። ትምህርት ገብተናል፣ ጨርሰናል። አንዳንድ አስገቡ እያልን ነበር፣ ጊዜያችንን እንጠቀምበት። ኦኬ እሺ፣ አንዳንድ አሳዩ። እሺ እስልምና ላይ ጥያቄ ያላችሁ ክርስቲያኖች ካላችሁ አንዳንድ አሳዩን። ካልሆነ ሙስሊሞችን ላስገባ ነው ክርስቲያኖች። ኦኬ በአግባብና በስርዓት ጠይቁ። እሺ ክርስቲያኖች ተረጋግታችሁ እንትሳትሉ ለመጠየቅ ሞክሩ። አስመሳይ ብቻ አለሽ ወይ አለ? ኦኬ የለም ማለት ነው። ሌላ ጥያቄ ያለው ሰው? ጥያቄ ያለው ክርስቲያን? ኦኬ ናትናኤል
ናትናኤል አለ? ሰላም ነው ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ናቸው? ሰላም ነን አለን። ጥያቄ አለ? ጥያቄ አለኝ። ትናንት ከእንትና ጋር እያወራ ነበር። ኦኬ ጥያቄን ማቅረብ ትችላለህ ናትናኤል። እሺ ትናንት ያው በውርስ ኃጢአት ላይ እያወራን ነበር ከእንትና ላይሆን ምናምን ከሚለው ጋር ማለት ነው። ኦኬ ማውራት ይችላል እሱ? አይ ጥያቄ ካለ ጥያቄን ጠይቅ። እሺ እኔ ከውርስ ኃጢአት ጋር የተያያዘ ነበር ስጠይቅ የነበረው እኮ። ጠይቅ እኮ አልኩህ እኮ። ስጠይቅ የነበረው ጠይቅ የነበረ ስጠይቅ ነበር ከምትል አሁን ጥያቄ ካለ ጥያቄ ጠይቅ። እሺ በውርስ ኃጢአት ታምናለህ? ጥያቄ ጠይቅ። በውርስ ኃጢአት ታምናለህ እኮ? ጥያቄ ጠይቅ። የውርስ ኃጢአት የሚባል ነገር በእስልምና የለም። ጥያቄ ካለ ጥያቄ ጠይቅና ወደ መልስ እንገባለን እኮ። የማትቀበልበት ምክንያት ምንድን ነው? ጥያቄ ካለ ጥያቄ ጠይቅ ነው የምነግርህ። አሁን ዲያሎግ አይደለም የተፈለገው። ጥያቄ ጠይቅ ነው የተባልከው። ጥያቄ ነው እድሉን እየሰጠን ያለ ነው። እኮ ይሄ ጥያቄ ታዲያ ምንድን ነው? ጥያቄ አይደል? አዎ አይ ጥያቄ ስለ ቁርአንና ሐዲስ ላይ ጥያቄ እንድጠይቅ ነበር የፈለከው። ኦሪጂናል ሲን የሚባል ነገር የለም ሲጀመር ጀምሮ። ከአዳም ወደ ልጆቹ የመጣ በውርስ ሲወራረስ ያለ ጥንተ አብሶ የሚባል ነገር የለም። ጥያቄ እንዴት እንዳለ አንተ ነገረኛ። አለ ካልክ እኔ አለ የምልበት ምክንያት ማለት ነው። አንተ በዛ ቦታ ብትሆን ታደርገዋለህ ወይስ አታደርገውም? አጭር መስመስልኝ ነው። አይ የተጠየቀው ጥያቄ የውርስ ኃጢአት ማለት ከአዳም እና ከሔዋን ወደ ልጆቹ ወደ ልጆቻቸው በዘር ሐረግ ውስጥ ጄኔቲካሊ የመጣ ኃጢአት አለ? የስ ኦኬ ማስረጃ ስጠኝ አሁን። ሮሜ 5:12 ኦኬ መጀመሪያ ከእስልምና ነው የጠየቅህ። እስልምና ላይ ነው የጠየቅከኝ። የእስልምና ላይ የለም ካለ እሱ ላይ ትንትልና ወደ ባይብል እንመጣለን እኮ። አሁን እያልኩ ያለሁት ማለት ነው ይሄን ነገር ለምንድን ነው እንተማትሉት ማለት ነው? እሺ ሌላ የለማ እስልምና ላይ የለም ነው እኮ የምልህ። እስልምና ላይ የለም። ከዛ በኋላ ደግሞ ባይብል ላይ አለ ካልክ ደግሞ አንተ ደግሞ እዛ ላይ መነጋገር እንችላለን። ናትናኤል ስለዚህ አሁን ምንድነው መኖሩን ፕሩፍ እኮ ባይብል ላይ ትሰጠኛለህ። መጀመሪያ ግን እስልምና ላይ ነው የጠየቅከው። እስልምና ላይ ቁርአንና ሐዲስ ላይ የውርስ ኃጢአት የሚባል ነገር የለም። ከዛ በኋላ ባይብል ላይ አለ የሚለውን ደግሞ ቀጥታ መሄድ እንችላለን ማለት። ሮሜ 5:12 ላይ ኃጢአት በውርስ መጣ ይላል። እስቲ አንብበው ምን ይላል? እኔ ባይብል አላስኩም ግን እንደዛ ያወራል ሙሉን። አዎ አይልም፣ እንደዛ አይደለም የሚለው ናትዬ። የሮሜ 5:12 ላይ የሚለው በአንዱ አለመታዘዝ ሁሉም ኃጢአተኞች እንደሆኑ በአንዱ መታዘዝ ሁሉም ይጸድቃል ይላል። አዎ አሁን ሮሜ 9:5:12 ሳይሆን ሮሜ 5:19 ላይ ነው ያለው። አሁን እሱን ጥቅስ ረጋ ብለን እንየውንና 12 ጀምሮ ማለት ነው። ቆይ አንዴ ለምን አትረጋጋም ናትዬ? አሁን 12 ላይ ጠቅሰህ እዛ ላይ ላወራ ስል 19 ላይ ገባ። 19 ላይ ያለው ጥቅስ ደግሞ አያዋጣም። በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል አይደለ? በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ የሚለው የውርስ ጉዳይ ነው። ጽድቅ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ የሚለው ጻድቃን የሚሆኑት በአንዱ በክርስቶስ ኢየሱስ የውርስ ጉዳይ ነው ወይስ ነፃ ፈቃድ ላይ የተመሰረተ ነው? ነፃ ፈቃድ ላይ የተመሰረተ ነው ወይስ የውርስ ጉዳይ ነው? ጽድቅ ነፃ ፈቃድ ላይ የተመሰረተ ነው እንጂ ያው ውርስ አይደለም አይደለ እኮ። በክርስቶስ በኩል የምናገኘው ውርስ ነው እኮ። ውርስ ነው። በዘር ሐረግ ውስጥ የሚመጣ ውርስ ነው። ነፃ ፈቃድ በምርጫ ነው እንጂ ተቀበለ ነው እንጂ የምታገኘው እኮ ይላል። እንደዛ ነው የሚለው። አሁን ተረጋግተህ ይኸው በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሚሆኑ ሁሉ ባይብል ከያዝክ አንዴ ክፈትልኝ። ይኸው በቃ ላይ እየነገርኩህ እኮ ነው። አሁን መረጋጋት አልቻልክም ናትዬ። ስለ ሙሉን ካልተረዳ አይሆንም እያነበብን ማለት ነው። አይ 19 ላይ ያለውን እያብራራውልን ያለው ከ12 ጀምረ በቃ እሺ፣ ታች ወረድና ታብታብ አድርግ። በቃ አይ ቲንክ አይመጥንም፣ ለዚህ ለቤቱ የሚመጥን ነገር አይደለም። ውጣ። እሺ ሌላ ሰው ካለ አይ ቲንክ አጭር ጊዜ ስላለን በአግባቡ እንድንጠቀምበት ነው። ሮሜ ምዕራፍ 5:19 ላይ እየተናገረ ያለው በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሚሆኑ ሁሉ
በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። አሁን ጥቅሱ ምንድነው? በአንዱ አለመታዘዝ እና መታዘዝ በሚለው አዳምና ክርስቶስን ነው የሚያመለክተው። በአንዱ መታዘዝ ጻድቃን ይሆናሉ ሲባል የፍሪዊል ጉዳይ እንጂ የምርጫ ጉዳይ እንጂ የውርስ ጉዳይ እንዳልሆነ ሁሉ በአንዱ አለመታዘዝ ማለት ሁለት አርአያ ያደረገዋሉ። አንደኛው ታዛዥ ነው፣ አንደኛው ደግሞ አመፀኛ ነው። አዳም አመፀኛ ነው፣ ክርስቶስ ደግሞ ታዛዥ ነበረ። ስለዚህ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ማለት ክርስቶስ የታዘዘውን አርአያ ተከትለው ፍሪዊላቸውን ተጠቅመው ያመኑና መልካም ስራ የሰሩ ሰዎች ጻድቃን ይሆናሉ። በተቃራኒው ደግሞ የአዳምን ፈለግ ተከትለው ደግሞ ኃጢአትን የሰሩ ያመፁ ደግሞ በአንዱ ምክንያት ይሄ ምክንያቱ ኮዙ ይሄ ልክ ክርስቶስን አርአያ እንዳደረገው ሁሉ አዳምና እንዳደረገው ደግሞ የሚያደርጉ ደግሞ ኃጢአተኞች ይሆናሉ ነው። ሮሜ አይ የውርስ ጉዳይ ነው ከተባለ የክርስቶስም ጉዳይ የውርስ ሊሆን ነው። ጻድቃንም ጽድቅና ዘጋ ኃጢአት ነው ተብሎ የተቀመጠው። ስለዚህ ጽድቅ የውርስ ጉዳይ ካልሆነ ኃጢአትም ደግሞ የውርስ ጉዳይ አይሆንም ማለት ነው። ፍሪዊል ላይ የተመሰረተ ነው። ስለዚህ የውርስ ኃጢአት የሚባል ነገር የለም። ሮሜ ምዕራፍ 5 ቁጥር 12 ላይ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ነው የሚለው። ሁሉ ኃጢአትን ስለወረሱ አይልም፣ ስላደረጉ ኃጢአትን ሲያደርጉ ነው ራሱ። ሮሜ ምዕራፍ 3 ቁጥር 23 ላይም ሁሉ ኃጢአትን ሰርተዋል፣ የአምላክ ክብር ጎሏቸዋል። ሰርተዋል ነው የሚለው፣ ወርሰዋል አይልም ባይብል ላይ። የውርስ ኃጢአት የሚባል ነገር የሚጠቀሱ ሁለት ጥቅሶች ናቸው፣ ሶስት ጥቅሶች ናቸው። ሶስቱም ድባቅ ነው፣ በአንድ በደቂቃ ውስጥ ያስገባ ነው። አንደኛ ሮሜ ምዕራፍ 3 ቁጥር 23፣ ሁለተኛ ደግሞ ሮሜ 5:12፣ ሮሜ 5:19 ሶስት ናቸው። ከዚህ ውጪ የሉም የውርስ ኃጢአት የሚባሉ ነገሮች። ይሄ ነበር አይ ቲንክ ለመረዳት ፍላጎቱ ስለሌለ ፈጠን ማለት ብዙ አላዋጣም ማለት ነው። ሌላ ክርስቲያን ካለ ኡስታዝ የምትመልሰው ነገር አለ? የሚጨምርበት ነገር አለ? ኡስታዝ ሙአዝ የለም፣ እያዳመጥኩ ነው ኡስታዝ። ችግር የለውም። የለም፣ ምንም መጨምረው ነገር የለም። ኦኬ፣ ክርስቲያኖች ካላችሁ ግቡ፣ አንዳንድ አሳዩና ይሳቧችሁ። ፏበልጭ ፏበልጭ አለ። ኦኬ ሙስሊሞች ለሙስሊሞች ድል እንስጥ። ክርስቲያኖች እኔ ላይ አልቻልኩም። ክርስቲያኖች ካላችሁ ቅድሚያ እንሰጣቸዋለን፣ ግን ሙስሊሞችን አስገቡ። አንዳንድ አሳዩና ግቡ። ሙስሊሞች ጥያቄ ካላችሁ السلام عليكم ورحمة الله وبركاته. አታባሩ ነግቢ ተመለሽ። ተመለሽ። ኦኬ የጥያቄ ያላችሁ ሙስሊሞች መግባት ትችላላችሁ። አስገቧት ልጅቷን። ኦኬ ሙስሊሞችን አስገቡ። ወልቤን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። እንዴት ነህ? ጠፋ። ያው አንዳንድ ጊዜ አለመመቻቸቶች አሉ። አሁን ግን ጥዬ ተመለስኩኝ ነው። ማሻአላህ አሪፍ ነው። አሁን 1 ሚሊዮን አስገቡት። ያ ጀማ ሼር አድርጉ። ትንሽ ቆይተን እንመጣለን ኢንሻአላህ። ኦኬ የገባችሁ ልጆች ሙጃፋር ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ?
እሺ የኔ ጥያቄ ረሱል ነቢይና ታቢዒ ልዩነቱ ምንድነው ማለት ነው? ምንና ምን? ታቢዒ ረሱልና ነቢይ ምንድነው ልዩነታቸው? እነዚህ ታቢዒ ተከታይ ማለት ነው። ረሱል ማለት መልእክተኛ ማለት ነው። ነቢይ ማለት ደግሞ ካላህ ዘንድ መለኮታዊ መገለጥ ወይም ደግሞ ግልጠተ መለኮት የሚመጣለት ማለት ነው። መጀመሪያ አንድ ነቢይ የሚሆነው ከአላህ ጋር ሲነጋገር ነው። አላህ በሶስት አይነት መንገድ ያናገራል። አንደኛው በራእይ ነው፣ ሁለተኛ ከግሎች በስተኋላ ነው፣ ሶስተኛ መልእክተኛ መልአክ ልኮ ሲያናግረው ያኔ ነቢይ ይሆናል ማለት ነው። ከዛ በኋላ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር የተጠላ ነው ምናምን የሚለው አምስቱ አህካሞችን ሲሰጠው ሪሳላ ሲሰጠው ሄዶ ለህዝቦቹ እና ለካዲያኖች ሲያደርስ ያኔ መልእክተኛ ይባላል ማለት ነው። ረሱል ይባላል። ሪሳላ ይወርድለታል ሰዎችን የሚያደርስበትን። ይሄ ነው ያለው ነገር። እሺ መርሐባ። አንቢያስ አንቢያ ማለት የነብይ ብዙ ቁጥር ነው። አንቢያ ማለት የነብይ ለሚለው ብዙ ቁጥር ነው። ልክ ነብይ ለሚለው ቃል ነብይን እንደሚባለው ሁሉ አንቢያ የሚለው ነገር የነብይ ብዙ ቁጥር ነው። ራሱ ነብይ አንቢያ ማለት ነቢያቶች ማለት ነቢያት ማለት ነው ትርጉሙ። ነብይ በነገራችን ላይ ነብይ የሚለው የአረብኛ ቃል ነው። አማርኛ ላይ ያለው የግዕዙ ቃል ነብይ ለሚለው ቃል ነባይ ነው ትክክለኛው። ነባይ ማለት ራሱ ነቢብ ሲመጣለት ማለት ነው። ልክ አንድ ነብይ የሚሆነው ነበ ሲመጣለት ወሬ የሩቅ ወሬ ሲመጣለት ነብይ እንደሚሆን ሁሉ በግዕዝ አንድ ነባይ የሚሆነው ነቢብ ሲመጣለት ነው። ነቢብ ማለት ነው ወሬ ሲመጣለት ካላህ ዘንድ ወሬ ሲመጣለት ያኔ ነብይ ይባላል ማለት ነው። የነቢይ ብዙ ቁጥር ደግሞ በአረብኛ አንቢያ ይባላል ማለት ነው። ነቢያት ማለት ነው ትርጉሙ። ነቢያት ትርጉሙ የነቢይ ብዙ ቁጥር በአማርኛ ነቢያት በሚል ነው። ነቢይ የሚለው ግን እንትን ነው የአረብኛ ቃል ነው። በግዕዝ ነባይ ይባላል፣ በአረብኛ ነቢብ ይባላል። ነቢይ ይባላል። ጀዛከላህ። እሺ አንድ የመጨረሻ ጥያቄ ልጠይቅና እኔ እወርዳለሁ። አሁን ለምሳሌ ንጽጽር ላይ ሲቀርቡ ልክ ነቢያትን ያነሳሉና እኛ አለይሂ ሰላም ማለት እንችላለን ማለት በእነሱ ላይ ሰላዋት ማውረድ እንችላለን። ሰላም በእነርሱ ላይ ይሁን ኦፍ ኮርስ ይባላል እንላለን። እነሱ ሲያነሳቸው አይዱን ነው አላውቅም፣ ግን ስለ ነቢያትኛ ስንናገር ሰላም በእነርሱ ላይ ይሁን ማለት እንችላለንም እንላለንም። ሪስፔክት አለን። ኢሳ አለይሂ ሰላም፣ ሙሳ አለይሂ ሰላም እያልን እናወራለን። እነሱ ሲያነሷቸው አይ ቲንክ ስለ ረሱል ሲናገሩ ብዙ ጊዜ እንላለን። ኦፍ ኮርስ ስለ እነሱም አሁን ስለ ኢየሱስ ሲሉ ሰላም በእርሱ ላይ ይሁን እያልን እኛ የራሳችን ምላሽ መስጠት እንችላለን። ስለዚህ አሁን ሙሳ ሲሉ አለይሂ ሰላም፣ ኢሳ ሲሉ አለይሂ ሰላም ማለት እንችላለን ማለት ነው። አዎ ኦፍ ኮርስ እንላለን። እሺ ጀዛከላህ ኸይረን። ወላሂ በጣም አመሰግናለሁ እድሉን ማግኘት ስለገባውና ጥያቄን ስለጠየቁ በጣም አመሰግናለሁ። ለአላህ ብዬ ወዳችኋለሁ። አላህ ኸይር ስራችሁን ይቀበላችሁ። አሚን ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀዛኩሙላህ ኸይረን አህሰነ ጀዛኩም። እኔ ሀይቃ እንዲህ ፊት ለፊት ያገኘው ዛሬ ነው። ደስ ብሎኛል በጣም ሹክራን ስላስገባችሁኝ። ሀይቃ እኔ ያናክል ጥያቄ አይደለም ያለኝ፣ አንድ እንደ ምክር ሐሳብ ልትሰጡኝ ፈልገው ነገር አለ እና አንተም ሆንክ ሙዓዝ ኡስታዝም ሁለታችሁም የምትሰጡኝ ምክር ምንድነው እንድትሰጡኝ የምትፈልገው? ብዙ ጊዜ መጽሐፍ በፊት አነብ ነበርና ያንተ መጽሐፎች ከ4 እስከ 3 4 5 ምናምን አለኝ፣ ግን ሀይቃ የማንበብ እንትኔ ሃፒታይት ይወርዷልና ይሄን ነገር እንዴት አርጌ ማምጣት እችላለሁ? በዚህ ዙሪያ አስተያየት ብትሰጠኝ። አፎን ይሄንን ነው አንድ ጥያቄ ምክር ሐሳብ እንድትሰጠኝ ነው። ሁለተኛ ደግሞ ወደኛ አካባቢ እንትኖች አሉ ማለት ክርስቲያኖች አሉ፣ ኦርቶዶክሶች ናቸው። ጥሩ የሆነ ክፍለ ሀገር ነው፣ ጥሩ የሆነ
ማለት እንትን አላቸው፣ ለሙስሊሙም ሪስፔክት አላቸው፣ ከማህበረሰቡ ጋር አብረው ይኖራሉ። ሆኖም ግን የተወሰነ ትምህርት ላይ ማለት ማህበረሰቡ በደንብ ይሄ ንጽጽር ላይ ምናምን ቢሰራ ብዙ ሰው እንደሚሰልም እርግጠኛ ነኝ። የሰለሙም አሉ ሀታ በሚያዩት ነገር በታቦት ምናምን ነገር ማያምኑ አሉ። አሁን እዛው አካባቢ ሆነው እኛ ታቦት አንቀበል የሚሉ አሉ፣ እዛው ላይ ሆነው ማለት ነው። ሙስሊሙ ደግሞ የሆኑ ነገራቶች መስጊዶች በሚሰራበት ጊዜ ጎናችሁ ነን የሚል አለና ያንን ነገር እንደዚህ የሚንቀሳቀስ ግሩፕ ካላችሁ ያንን ነገር ኮንታክት ብታረጉን የሚል ነገር ነው ሁለተኛው ሐሳቤ። አፎን ካላበዛው ሶስተኛ ሐሳብ ደግሞ ምንድነው እንደ አስተያየት እንድትይዙት የምፈልገው ነገር ብዙ ጊዜ ሰለምቲዎች በጣም ጠንካራ ናቸው። እኔ ሐቂቃ ከመጀመሪያ እስከ ሰለምክበት ጊዜ ጀምሬ ከታተለህ ነበር ኡስታዝና እኔ ካንተ ብዙ ነገር ምሳሌም ሰጥ አንተን ነውና ጀዛከላህ ኸይርና አላህ ስራህን ይቀበልህ፣ አላህ ኢኽላስ ያርግልህ። ሆኖም ግን ምንድነው አሁን ሌሎቹም አብዛኛው ሚዲያው ላይ ንጽጽሩ ላይ ሌሎቹ በማስለም ላይ እንትን ይላሉ እንደሰለሙና የሐሳብ ያነበቡትን ብቻ እንትን ይላሉና ያንን ነገር ጎን ለጎን የሚያስተምሩ ይሄ ዲናዊ ትምህርቶችን ከአሊፍ ጀምሮ ቁርአንን የሚያስተምሩበት የምታስተምሩበት መንገድ አለ ወይ? ያ ነገር ከሌለ ደግሞ ቢመቻች የሚል ነው። ሌላው እናንተን መምከር እንዳይሆን አፉ በሉኝ እዚህ ጋር ይሄኛው ሐሳብ ግን እንደ አስተያየት ለመስጠት ያክል ነውና ሌላ ጀዛኩሙላህ ኸይረን በጣም ደስ ይላል። አላህ ያግዛችሁ፣ አላህ በኢኽላስ ይቀበላችሁ። ይህንን ነው ምለው። ሹክራን። አሚን አሚን። እንትን አለ ሰለምቶች የሚማሩበት ግሩፕ አለ ቴሌግራም ላይ። የዛ ላይ የሰለመ ሰው ማንኛውም ሰው ገብቶ መማር ይችላል። ያው አንጫንም እኛ ተማሩ ብለን ክፍት መርሃ ግብሩን አዘጋጅተን ማዕዱን በደንብ አቅርበን መብላት አለመብላት፣ እጁን ታጥቦ መብላት አለመብላት የሰውየው ፋንታ ነው። ስለዚህ በግድ ምንሽርና ዝናር አንታጠቅም። ያው እንትንም ነፍጥም ራሱ አንሸከምም ማለት ነው። ቀረርቶም ሽለላም ፉከራም ሳያስፈልግ ኑ ብለን ጥሪ አቅርበናል። በተባለው መሰረት መተው ማዕዱን ለራሳቸው ነው የሚጠቅማቸው። በተረፈ ክትትል የምናደርገው ሰለምቶች አሉ፣ ክትትል ማናረጋቸው ሰለምቶች አሉ። እንደሰለሙ አድራሻችሁን ስጡንና ግሩፕ እናስገባችሁ እንላቸዋለን። ገብተው ይማራሉ። ገብተውም ደግሞ የማይማሩም አሉ፣ ቁጭ የሚሉም ሰዎች ሊኖሩ ይችላሉ። ስለዚህ ከዚህ አንጻር ነው ያለው ነገር። ኢንሻአላህ በርታ። አንተም አካባቢ ላይ ያለው ነገር ካለ አንተ ራስህ ንጽጽር ትምህርት ተምረህ በደንብ እንትን ብለህ ኮንታክት እዛ አካባቢ ላይ ያለው ነገር አንድ ኦፕሬሽን ብትሰራ ጥሩ ነው። አሁን ወንድሞች እንደዛ ነው የሚያደርጉት። እዛ አካባቢ ላይ ያሉ ሰዎች የራሳቸው ይገቡና ኮንታክት ይኖራቸዋል። ከዛ በዛ መስመር በኩል ኮንታክት ይኖረናል ማለት ነው። በዛ በሚባለው ነገር ላይ እዛ ቦታ ላይ አንድ ሰው ይሰራል ማለት ነው። ከዛ ቦታ ላይ ደግሞ ይመለምልና ንጽጽር የሚማሩ የዲን ትምህርት በደንብ ተምረው የኩፋሮችን ኃይላት ወይም ደግሞ የኩፍር ኃይላትን መከላከል የሚችሉበትም መከላከልም አልፈው ማጥቃትም በደንብ ንጽጽር መስራት የሚችሉበትን ነገር እያመቻቸን ያለ ነው። ወደፊት ደግሞ ኢንሻአላህ ዩኒቨርሲቲ ተማሪዎች ላይ እንሰራለን። አሁን እንኳን ንጽጽር ትምህርት ለጊዜው ቆሟል፣ እኔ ረፍት ላይ ስለሆንኩኝ ማለት ነው። እኔ ያለው የመጀመሪያው የማንበብ ልማድ ያልከውን ኡስታዝ ሙአዝም ይቀጥልላል፣ ይጨምርልሃል አስፈለገ። ያው ፍላጎት ነው ማንበብ። ፍላጎት ካለ ጊዜ ስጠው። አንድ ነገር ጊዜ ይፈልጋል፣ ትኩረት ይፈልጋል። ጊዜ ስጠው። አንድ ነገር የምትወደው ከሆነ ፍላጎቱ ካለ ማለት ፍላጎቱና ውዴታው ካለ እርግጠኛ ነኝ የማንበብ ክህሎትም እየዳበረ ይመጣል። ፍላጎት ከሌለ ግን እንትን አይደለም። ምንም ነገር መሰረቱ ፍላጎት ነው። ፍላጎት ውዴታ ነው እና ሌላው ደግሞ ሁለቱ ትኩረትና ጥረት የሚባል ነገር ይፈልጋል። ትኩረት ማለት ከሌላ ነገር ላይ ቆጠብ አድርገህ ጥረት ያስፈልጋል ማለት ነው። እነዚህ ናቸው እንትን ብለው ኡስታዝ ጨምርለት። ጀዛኩሙላህ ኸይር ኡስታዝ ባረከላሁ ፊኩም። እንደኔ ደግሞ ኡስታዝ የተናገሩት ነገር በአጠቃላይ ትክክል ነው። እንደ ተጨማሪ ነገር ደግሞ ያንን የምታነበውን ነገር የምታፈስበት ቦታ ብታገኝ በጣም ይጠቅማል ብዬ አስባለሁ። ማለት አላማ ቢኖርክ የምታነብለት አላማ። ለምሳሌ ያክል የሆኑ ኪታቦች አሉ፣ የሆነ ጊዜ ላይ ተምሬያቸዋለሁ፣ ከዚያ በኋላ አላነበብኳቸውም ረጅም ጊዜ ማለት ነው። ከዚያ በኋላ የሆኑ ሰዎች የሆኑ ልጆች መጥተው አስተምረናሉ። ያን ነገር ላስተምራችሁ ብዬ እነሱን ማስተማር ስጀምር ራሴ መማር ጀመርኩኝ እንደ አዲስ ያንን ኪታብ ማለት ነው። ማለትም የሆነ ነገር ስታነብ አሁን ለምሳሌ የኡስታዝ ወሂድን መጽሐፎችን ማንበብ ስትፈልግ ቢያንስ የንጽጽሩ ዓለም ውስጥ ብትገባና ከዚያ ነገር ጋር የሚያያዝ ነገር ቢኖርክ ለዚያ ዓላማ ብለክ ታነበዋለክ። ተግባባን? እና አሁን
አንዳንድ ማስተምራቸው ቦታዎች እንኳን ቢኖሩ የማስተምርበት ምክንያት ትልቁና ዋነኛው ለብዙ ሰው አልገባው ይመስለኛል። እኔ የማስተምርበት ምክንያት ለራሴ ለመማር ነው። አንድን ኪታብ አስተምራለሁ ብዬ ስጀምር 5 ኪታቦችን አነብበታለሁ በዚያ ኪታብ ላይ ማለት ነው። በተወሰነ ጊዜ ውስጥ በፊት ማላነባቸውን በፊት አንድ ኪታብ እንኳን ማላነበውን ከዚያ ቶፒክ ጋር ተያይዞ ያለውን 5-6 ኪታቦችን አነባለሁ። በጣም እጠቀምበታለሁ፣ ሰዎችንም እጠቅማለሁ። ያስተማርከው ነገር ወይ ደግሞ ያፈሰስከው ከወሰድክ በኋላ ያፈሰስከው ነገር በደንብ ይጠቅምሃል። ትምህርት የሚባለው ያስተማሩት እንጂ የተማሩት አይደለም። የተማሩት ነገር እንደተማሩት ይበላሻል ማለት ነው። ወላኪን የምታስተምረው ከሆነ ግን በደንብ እየያዝከው ትሄዳለህ። ስለዚህ የሆነ ዓላማ ብታስቀምጥ ሜቢ ማንበብ ሊሆን ይችላል። በትረካ መልኩ ኢቭን አውዲዮ ራሱ ሪከርድ አድርገህ ዩቲዩብ ላይ ማስቀመጥ ሊሆን ይችላል። የሆነ የምታነብለት ዓላማ ካለህ በእርግጠኝነት ያን ነገር የምታነብበት አፒታይት ይከፈታል። ሳትወድ በግድ ነው አፒታይት የሚከፈተው። የዚያኔ እኔ ያየሁት ያን ነው። ጀዛኩሙላሁ ኸይራን። ወይ ኡስታዝ ማሻአላ እንደዛ ነው። እኔ 4 ነገሮች ናቸው የምናገረው ነገር። አንድ ነገር ለማሳካት ስትፈልጉ 4 ነገሮች አትርሱ። በደንብ ልብ አድርጋችሁ ሁላችሁም አዳምጡኝ። የመጀመሪያው ነገር ምንድነው? አንድ ነገር ስትሰሩ የምትሰሩትን ነገር በአጠቃላይ ብዙ ረጅም ሰዓት አትቆዩ። አይምሮአችሁ እስከሚደክም ድረስ አታድርጉ። ወይም ደግሞ ድካም ላይ እያላችሁ ምንም ነገር አታድርጉ። ማንበብም ቢሆን የሆነ ነገር ማጥናትም ብትፈልጉ የሆነ ነገር ማዳመጥም ስትፈልጉ አይምሮአችሁ በደከመ ሰዓት ላይ አታዳምጡ እና ረጅም ሰዓት አትቆዩ። በቃ የረጅም አሁን ለምሳሌ የሆነ ኦዲዮ የ1 ሰዓት የ2 ሰዓት ኦዲዮ ካለ በአንድ ያታዳምጡት። እሱ ከፋፍሉት። ለምሳሌ ዛሬ 20 ደቂቃ ዛሬ 30 ደቂቃ ካዳመጣችሁ ነገ ደግሞ 30 ደቂቃውን የ2 ሰዓት ኦዲዮ ከሆነ በአንድ የ2 ሰዓት ኦዲዮ ታዳምጡና ቀጣይ ሌላ ኦዲዮ የ2 ሰዓት ቢመጣ አታዳምጡትም። ለምን? አይምሯችሁ ዝሏል። አንደኛ እንድትሰላችሁ ያደርጋቸዋል። ሁለተኛ እንድትጠሉት ያደርጋቸዋል ያንን ነገር። ሶስተኛ ነገር ደግሞ ረጅም እንትን ማለት አይምሮ አይፈልግም። አይምሮ ትንሽ ነገር ነው የሚፈልገው፣ ረፍት ይፈልጋል። ስለዚህ በተቻለ አቅም ምንድነው የምታደርጉት? የመጀመሪያ እርምጃ መውሰድ ያለባችሁ ረጅም ሰዓት አትቆዩ አንድ ነገር ላይ። ጥሩ አይደለም፣ ለአይምሯችሁም ጥሩ አይደለም። አንደኛ። ሁለተኛ ነገር ደግሞ ቲክቶክ ስትገቡ ስክሮል አታደርጉ። ይሄ እንደዚህ ላጥ አታደርጉ። በጣም ዳሜጅ ነው አይምሯችሁን የሚያደርገው። በቃ ፎሎ አድርጉ። የሆነ የምትፈልጉትን አካላቶች ላይቭ ሲገባ ኖቲፊኬሽን ሲመጣላችሁ ግቡና ያን ያዳምጡ። ወይም ደግሞ ገብታችሁ ማን ላይቭ ገብቷል ምናምን ብላችሁ አጣርታችሁ ግቡ። በተረፈ የሚለቀቁ ኦዲዮችን እነዚህ ኦዲዮችን ስክሮል እያደረጋችሁ ከወጣችሁ ጭንቅላታችሁም በጣም ነው ሳታስቡት 1 ሰዓት 2 ሰዓት 3 ሰዓት ልትቆዩ ትችላላችሁ። ባከነ ማለት ነው። ምንድነው ያገኛችሁት አታውቁትም። ራሱ መጨረሻ ላይ ቁጭ ብላችሁ ስታሰላስሉት ማለት ነው። ሁለተኛው ያለው ነገር ምንድነው? በህይወታችሁ ከባድ የሚባሉ ነገሮች የእናንተ ማለፊያችሁ ነው። የእናንተ ማሸነፊያችሁ እዛ ውስጥ ነው ያለው፣ እንዳትረሱት። የሆነ ነገር ከከበዳችሁ ታገሉት እሱን። የሆነ ነገር አሁን አዲስ ነገር ሲመጣ ወይ ትምህርትም ሊሆን ይችላል ወይ የሆነ ነገር ምን ሲመጣ ከብዶኛል የምትሉት ነገር ከመጣ እንደምንም ብላችሁ ከሱ ጋር ትግል ግጠሙ። አትሸሹት። የሸሻችሁት ነገር ሁልጊዜ ወደ ኋላ የሚከታችሁ ነገር ነው። የሆነ ነገር ሲመጣ አዲስ ነገር በሚመጣበት ሰዓት ላይ ያ የመጣውን አዲስ ነገር ከባባድ ነገር ነው ለሚሆንባችሁ። ከዚህ በፊት የማታውቁት ነገር ነው ምናምንና ከሱ ጋር ትግል ጀምሩ። እንዴት ያቀተኛል ብላችሁ ከዛ ነገር ጋር እልተያያዙ። ስትያያዙ ያ ነገር የከበዳችሁ ነገር ማደጊያችሁ ነው፣ ማሸነፊያችሁ ነው፣ መወጣጫ መሰላላችሁ ነው የሚሆነው። የሁለተኛው ነገር ማለት ነው። ሶስተኛው ነገር ደግሞ ምንድነው? ትሬኒንግ ያስፈልጋል። ሁልጊዜ እንዳትረሱ ያንን ነገር እንደ ተደጋጋሚ መደጋገም። ኤክስፒሪየንስ የሚባለው ነገርና ትሬኒንግ የሚባለው ነገር አማርኛው ላይ ቆንጆ አማርኛ አለው። ልምድ ማለትና መለማመድ የሚባለው ነገር ስትለማመዱ እየለመዳችሁት ትመጣላችሁ። ልምድ እየሆነ ይመጣል ማለት ነው። ስትለማመዱ ማለት ነው። መለማመድ ስትለማመዱ እየለመዳችሁት ስትደጋግሙት አንድ ነገር እየተለማመዳችሁ ትመጣላችሁ ከዛ ነገር ጋር። ከዛ እከሌ ልምድ አለው ኤክስፒሪየንስ አለው ሲባል ያን ነው ትሬኒንግ ያደረገበትን ነገር ነው ኤክስፒሪየንስ። ሁለቱም አማርኛ ላይ ግን አንድ አይነት ነው። አይታችሁ ከሆነ መልመድ መለማመድ የሚለው ነገር ተመሳሳይ ነው ግሳቸው ራሱ። ከዛ በኋላ አራተኛና የመጨረሻ ነገር እናንተን የምትሉትን ያንን ነገር ኤክሰርሳይዝ የምታደርጉትን ነገር ለብቻችሁ መስተዋት ላይ ቆማችሁ ድገሙት፣ አውሩት። ልክ ከሆነ ሰው ጋር እንደምታወሩ አድርጋችሁ ስለዛ ነገር በደንብ አውሩት ራሱ። ከተቻለ ደግሞ ሰው በተሰበሰበበት ለማውራት ሞክሩ። ያንን ነገር የምታውቋትን ነገር ለሰዎች ለማካፈል ሞክሩ። በጣም በቃ የራሳችሁን እያዳበራችሁት እያተለቃችሁት ነው የምትመጡት። የምትፈሩ ከሆነ ከመስተዋት ጀምሩ። መስተዋት ላይ ቆማችሁ ጀስተር፣ የእጅ አጠቃቀም፣ ፌሻል ኤክስፕሬሽን፣ የፊት ገጽታ አቀያየር፣ አንደበታችሁ ስትናገሩ ምን ቃላት እንዴት ቃላትን አስተካክላለሁ ምናምን የሚለውን መስተዋት ላይ ቆማችሁ ማውራት ጀምሩ። ከዛ በኋላ ከአንድ ሰው ጋር ማውራት ጀምሩ። ከዛ ከሁለት ሰው ጋር ከሶስት ሰው ጋር እያላችሁ አለማምዱት ማለት ነው። ይሄን ይመስላል ከብዙ በጥቂቱ።
ኢንሻአላህ። ገለቴ ጥያቄ አለ? አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትላንትና የሆነ ቤት ላይ ገብቼ ኢብራሂም ላይ ገብቼ የሆነ ጥያቄ ተነሳ እና ጥያቄው ምንድን ነበረ? ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ዲነል ኢስላም መኖሩን አስረዱኝ የሚል ነበረ እና ሁሉም ኢብራሂምን አስወጥቶት ነበረ። ኢብራሂምን አስወጥቶ እንደዚህ አይነት ጥያቄ ጠየቀ። መመለስ አልቻሉም። ኢብራሂም ወጥቶ ነበረ፣ መልሱን አላገኘውም። እሱም መልስ ፈልጌ ነው የመጣሁት። ኦኬ ያው ኢስላም ማለት ትርጉሙ የኤቲሞሎጂካል ሚኒንጉ ሲምፕሊ መታዘዝ ማለት ነው። ሙስሊም ማለት ደግሞ ሲምፕሊ ታዛዥ ማለት ነው። ይሄን ያወቀው በቁርአን ላይ ብዙ ቦታ ላይ እንደዛ ነው። ኢስላም ማለት ትርጉሙ መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው። አንዱን አምላክ በብቸኝነት መታዘዝ፣ አንዱን አምላክ በብቸኝነት መገዛት እና ማምለክ ሙስሊም ይባላል። ያ አካል ማለት ነው። ሲምፕሊ ከአደም ጀምሮ እስልምና ነበረ ብለን ስንል እያለን ያለነው እስልምና 3 ማዕቀፎች አሉት። አንደኛው አቂዳ ነው፣ ሁለተኛው ሸሪዓ ነው፣ ሶስተኛ ደግሞ ምንድነው አኽላቅ የሚባለው ነገር ነው። ምን ማለት ነው? ለሰንት ናቸው። አቂዳ ማለት አንቀጸ እምነት ነው። የምታምንበትን ነገር ፔዝ ኦፍ አርቲክል እምነትህ ምን ማመን እንዳለብህ የሚዘረዝር መርህ ምን ይባላል? አቂዳ ይባላል። ከዛ ቀጥሎ ደግሞ ሸሪዓ የሚባል ነገር አለ። አህካም 5 አህካሞች፣ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስሐብ ነው የሚለው ነገር አለ። ሶስተኛውና የመጨረሻው ደግሞ አኽላቅ የሚባል አለ። ስነ ምግባር ኤቲክስ የሚባል ነገር አለ። ስለዚህ ከአደም ጀምሮ እነዚህ ነገሮች ነበሩ። በሌላ አባባል ደግሞ በሐዲስ ላይ ስትመለከተው አርካኑል ኢስላም ይባላል። አርካን ማለት ምሰሶ ማለት ነው። ኢስላም ማለት የመታዘዝ ማለት ነው። የመታዘዝ ምሰሶች 5 ናቸው። የመጀመሪያው ላኢላሃ ኢለላህ ነው። ያ ነገር ሁሌም ከአደም ጀምሮም ነበረ። ግን መሐመድ ረሱሉላህ የሚለው ላይኖር ይችላል። ኢሳ ረሱሉላህ ሊሆን ይችላል። ሙሳ ረሱሉላህ በየዘመናቱ ነቢያቶቹ ዲስፔንሴሽናል በሆነ መልኩ ዘመነ መገቦታዊ በሆነ መልኩ በሚመጡበት ሰዓት ላይ በመጡበት ዘመን በራሳቸው የራሳቸውን ይሉ ነበር ማለት ነው። ከዛ በኋላ ቀጥሎ ደግሞ ያለው ደግሞ ምንድነው? ሶላት ነው። ሶላት ማለት ጸሎት ማለት ነው። ያ ጸሎት 5 ወቅት ሰላት ላይሆን ይችላል፣ 2ም ሊሆን ይችላል፣ 1ም ሊሆን ይችላል፣ 10ም ሊሆን ይችላል። የቁጥሩ መጠን አልተገለጸም። ግን ሶላት የሚባል ኮንሴፕት ከአደም ጀምሮ ነበረ። ከዛ በኋላ ደግሞ ዘካ የሚባል አለ፣ ምጽዋት አለ። ምናልባት ከ10 እጅ 1 እጅ ሊሆን ይችላል በእነሱ ዘመን ከጥንት ጀምሮ። ነገር ግን አለ ዘካ የሚባለው ኮንሴፕት አለ። ኢብራሂም ዘካን ይሰጥ እንደነበረ ኢሳይያስ ዘካን ይሰጥ እንደነበረ ምጽዋት ማለት ነው ሲምፕሊ ሲተረጎም ወደ አማርኛ። ስለዚህ የኛ 2.5% ነው በእኛ ሸሪዓ ያለው። ሸሪዓው ሊቀያየር ይችላል። ቀጥሎ ደግሞ ጾም የሚባለው ነገር ወይም ሲያም የሚባለው ነገር ደግሞ ከጥንትም ጀምሮ ነበር። ምናልባት ረመዳን ላይ ላይሆን ይችላል የሚጾሙት እነዛ ሰዎች፣ ግን ጾም የሚባል ኮንሴፕቱ ከጥንትም ጀምሮ አለ። ሐጅ ማለት ደግሞ ጉብኝት ነው፣ ፕሪልግሪሜጅ የሚባለው ማለት ነው። እሱ ደግሞ የአላህን ቤት መጎብኘት ከጥንትም ጀምሮ አለ። ድሮ አክሳው ላይ አይሁዶች ስቲል ነው አላቸው፣ ራሱ ጉብኝት የሚሉት ነገር አላቸው፣ ወይም ደግሞ ሐጅ የሚሉት ነገር አላቸው። ስለዚህ ከጥንት ጀምሮ ኢስላም ነበረ ስንል ያንን ነው። ያ ማለት ግን አንዳንድ ሰዎች ፕሪሰፖስ የሆነ አንደርስታንዲንግ ይኖራቸውና ኢስላም ከአደም ጀምሮ ነበር ስንል ነብዩ መሐመድ ከአደም ጀምሮ ነበሩ፣ ቁርአን ከአደም ጀምሮ ነበረ ማለት አይደለም። ቁርአን ፋይናል ሬቪሌሽን ነው፣ የመጨረሻው ግልጠተ መለኮት ነው። ረሱል ሰለላሁ ዐለይሂ ወሰለም ፋይናል ሜሴንጀር ናቸው፣ የመጨረሻ ረሱል ናቸው። ከሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም ነው እያለን ያለ ነው እንጂ እሳቸው ከአደም ጀምሮ ነበሩ ማለት አይደለም። ቁርአን ነበረ ከአደም ጀምሮ ወርዶ ምናምን እያለን አይደለም። በ6:10 ላይ ነው የሚጀምረው ቁርአን መውረድም። ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሆነው የተላኩት በዛን ሰዓት ነው። ይህንን ነው የሚመስለው። በተረፈ ኤቲሞሎጂካል ሚኒንግ በሆኑ ነገሮች ኢስላም፣ ሙስሊም ምናምን የሚለው ቃል በእንትን ደረጃ በመለኮታዊ ቅሪት ደረጃ ሊንግዊስቲካል በሆነ አፕሮች ዕብራይስጥ ባይብል ላይ አንዳንድ እንደዚህ አይነት ነገሮች ቅሪታ አሉ። ሰፊ ነው እሱ ነገሮች፣ ግን በግርድፉና በሌጣው ኢስላም የሚለውና ሙስሊም የሚለው ቃል ከአደም ጀምሮ ነበረ ብለን እናምናለን። ደርዝና ፈርጅ ባለው መልኩ ከፈለክ ደግሞ ሌላ ቀን ደግሞ በሰፊው እንሄድበታለን ማለት ነው። ይሄን ይመስላል። ኡስታዝ ሙአዝ የምጨምርለት ነገር ካለ ጨምርለት። ጥያቄው ከኢስላም አንጻር ከሆነ ከኢስላም አንጻር ያው ጥያቄም የለውም፣ ምክንያቱም ቁርአን ላይ ማንቀጾች ስላሉ። ወላኪን ያው እርስዎ እንደገለጹት ነው አጠቃላይ ያለው ነገር። ሌላኛው አንድ ጥያቄ አለኝ ኡስታዝ፣ አስራት የሚባለው ነገር ምንድን ነው? አስራት የሚባለው አስራት ማለት ከ10 1 እጅ ማለት ነው። ራሱ ምጽዋቱ ነው አስራት የሚባለው። አስራ ማለት ያው 10 ማለት ነው። ከ10 ዘካ የአረብኛ ቃል ነው። ምጽዋት ማለት ነው ሲምፕሊ ሲተረጎም። ግን ምጽዋቱ የሚባለው ነገር ከ10 1 ደግሞ አስራት ይባላል ማለት ነው።
ልክኛ አሁን ዘካተል ማል እንደምንለው ማለት ነው 2.5ቷ 2.5ቷ የነሱ ደግሞ 10 ነው። ከ100 እጅ 10 እጅ ነው፣ ወይም ደግሞ ከ10 አንድ ይሉታል። ከ10 አንድ 10 ይባላል። በኢስላም በጣም ማለት የሱ ሩብ ነው ማለት ነው በኢስላም የሚሰጠው። ከካፒታሉ ላይ እንደዛ አይነት ነገር አለ። እና ለዛ ነው የዘካው መጠን ነው እንጂ የሚለያየው። ዘካ የሚባለው ከጥንት ጀምሮ ነበር። አሁን አርካኑን ኢስላም ከአደም ጀምሮ ላኢላሃ ኢለላህ የሚለው ነገር አለ ራሱ ብዙ ቦታ ላይ ላኢላሃ ኢላ አና የሚለው ነገር ባይብል ላይ ብዙ ቦታ ላይ ዜር ኢዝ ኖ ጋድ ቢሳይድ ሚ ሪቪል ሲያደርግላቸው ከኔ በቀር ሌላ አምላክ የለም ብሎ ራሱ ሪቪል ያደርጋል። ብዙ ቦታ ላይ ስትመል ነቢያቶችን እንደዛ እያደረገ ነው ሪቪል እያደረገ ያለው። እነሱም ሲያስተምሩ ዜር ኢዝ ኖ ጋድ ቢሳይድ ሂም እያሉ ይናገራሉ። ላኢላሃ ኢላ ሁወ ከእርሱ በቀር ሌላ አምላክ የለም እያሉ ይናገራሉ። እና ያ ነገር ላኢላሃ ኢለላህ የሚለው ከጥንትም ጀምሮ ነበረ ምንለው ከዛ አንፃር ነው። ግን የኛው ሙሐመድ ረሱላህ የሚለው ወይ ምናምን ነገር ላይኖር ይችላል። ምክንያቱም እሳቸው በዛን ሰዓት አልተላኩም። የተላከው ነብይና መልእክተኛ ሲመጣ ያንን መልእክተኛ አክሴፕት ያደርጋሉ ማለት ነው። ያው ኢማም ማለት ደግሞ በልብ አምኖ በአፍ መስክሮ በአካል የሚገለጽ ነገር እስከሆነ ድረስ ያንን ነገር በምስክርነት ራሳቸውን ያረጋግጣሉ ማለት ነው። ወይም ደግሞ እኔ አምኛለሁ ብሎ ይናገራሉ ማለት ነው። ይሄን ይመስላል ኡስታዝ። ጀዛከላሁ ኸይር ኡስታዝ፣ አላህ በረካ ያድርጉት። አሚን። ጀዛከላሁ ኸይር። ደግሞ ኡስታዝ ቀጥል ኡስታዝ። ከእንትኑ ጋር ተያይዞ ማለት አሁን ወንድማችን ከጠየቀው ነገር ጋር ተያይዞ ሌሎቹን እምነቶች በአጠቃላይ እኮ ሚዛን ላይ ብናስቀምጣቸው ከሚናገሩት ነገር ጋር ክሌም ከሚያደርጉት ነገር ጋር ይጣጣማል። እንዲያካሄዳቸው ከፈጣሪ ሃይማኖት ጋር ይጣጣማል። አሁን ለምሳሌ ወደ ክርስትና ብንመጣ ሶስትም አንድም የሚለው ነገር እኔም ብቻ ተገዙኝ የሚለውን ነገር በደንብ አድርጎ ነው የሚጣረሰው። ወደ አይሁድነት ስንመጣ ደግሞ ሃይማኖትን የዘር ነው ያደረጉት እነሱ። ፈጣሪ ደግሞ የሁሉም ፈጣሪ እንጂ የአንድ ዘር ፈጣሪ አይደለም። የእስራኤል ልጆችን ከሌሎቹ ሁላ አስበልጦ ወዶ እነሱን ከሰው በላይ አድርጎ ሌሎቹን የበታች የሚያደርግበትም የለም። እና ሌሎች ከዚህ ውጭ ያሉት ሃይማኖቶች ደግሞ ሲጀመር ሰማያዊ ሃይማኖቶች ናቸው ተብሎም አይታሰብም። ምክንያቱም በጣም ብዙ ተህሪፋቶች ስለገቡባቸው ሊኖሩ ይችላሉ። ናም አላህ Subhanahu Wa Ta'ala እንደተናገረው በሁሉም ማህበረሰብ ውስጥ ነብያቶችን አስነሳለሁ ወይ ደግሞ አስነስቻለሁ ብሎ እንደተናገረው ሁሉም ማህበረሰብ ሊኖረው ይችላል። በተለያዩ ሀገራት ላይ ነብያቶች መጥተዋል። እነዚያ ነብያቶች ግን አሁን ላይ በተወሰነ ደረጃ እንኳን ከሰማይ ዘንድ የመጣ የሆነ ሪቪሌሽን ውስጡ አለ ተብሎ የሚታመነው حتى ነብዩም ሰለላሁ ዐለይሂ ወሰለም ሲናገሩ لا تصدقوا اهل الكتاب ولا تكذبوهم ባሉበት ሐዲስ ላይ የመጽሐፍ ባለቤቶችን አይሁዶችንና ነሳራዎችን አታስዋሿቸው፣ ሙሉ በሙሉ አትቀበሏቸው። ምክንያቱም እነሱ ከተናገሩት ነገር ከቁርአን ጋር የሚጣጣም ከሆነ ትክክል ነው ያ ነገር፣ ፈጣሪ ያለው ነገር ቅሪቱ ነው። ትክክል ካልሆነና ደግሞ የማይሆን ነገርን ተናግረው ከሆነ ከቁርአን ጋር የሚጣረስን ተናግረው ከሆነ የነሱ ፈጠራ ነው። ከዚያ ውጭ ያለውን ነገር ቁርአን ላይ ያልተጠቀሰንና ማታቁትን ነገር ግን ትክክል ነው ማትበሉ፣ ውሸት ነው ማትበሉ ተውን ያሉት ሰለላሁ ዐለይሂ ወሰለም። ስለዚህ አሁን እነኛ አሁን ሰማያዊ ተደርገው የሚታሰቡ ሃይማኖቶች እንኳን አህለል ኪታብ የሚባሉት እንኳን በመጽሐፋቸው ሚዛን እንኳን ካስቀመጥናቸው የፈጣሪ እምነት ሊሆኑ አይችሉም። እነኚህ ሃይማኖቶች የፈጣሪ እምነት መሆን የማይችሉ ከሆነ ደግሞ ፈጣሪ መቼም የሰው ልጆችን ከፈጠረ በኋላ وما خلقنا السماء والارض وما بينهما باطلا ذلك ظن الذين كفروا فويل للذين كفروا من النار በሌላ አያ ውስጥ ደግሞ ما خلقت الجن والانس الا ليعبدون የሰው ልጅ መጀመሪያም የተፈጠረለት ዓላማ ፈጣሪ ለመገዛት እስከሆነ ድረስ ያለ ነብይ ወይ ደግሞ ያለ እምነት ሊቀመጡ አይችሉም እነሱ። ለዚያም አላህ Subhanahu Wa Ta'ala ስለ ነብዩላህ ኢብራሂም ሲናገር ወይ ደግሞ ነብዩላህ ኢብራሂም ማለት ከክርስትናም ይቀድማል ከአይሁድነትም ይቀድማል። ولكن الله سبحانه وتعالى የነብዩላህ ኢብራሂምን እምነት ሲነግረን ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين عندهم كريستيان نبي الله إبراهيم كريستيان ነበር ብሎ መሟገት አይችልም። መጽሐፉም ማያግዘውም እንደዚያ ካለ። ስለዚህ ኢስላም ብቸኛውና ቀደምት የነበረው ሃይማኖት ነው። ምክንያቱም ፈጣሪ ያስቀመጣቸውን ህግጋቶችን በአጠቃላይ አንዱንም ሳይጣረስ አንዱንም ለዓቅል ተቀባይነት የሌለውን ነገርም ሳያስኬድ ሙሉ በሙሉ ከፈጣሪ ዘንድ የተላከን ነገር ይዞ የተቀመጠና የተጠበቀ ሃይማኖት ስለሆነ ከዚያ ውጭም ደግሞ ከፈጣሪ ዘንድ የሚላክ ነገር አለመጋጨት አለበት። መጽሐፍ ቅዱስ ደግሞ ምን ያክል ኮንትራዲክት እንደሚያደርግ ያው በደንብ አድርገው እያስተማሩ ነው ኡስታዝ ወሂድም። ከኮንትራዲክሽኑ ውጭ ደግሞ ስለ መዳን ጉዳይ ደግሞ መጽሐፍ ላይ በደንብ አድርገው ጠቅሰዋል ኡስታዝ። መዳን የሚባለው ነገር አበደን በሌላ ሃይማኖቶች እንደማይገኝና በኢስላም ውስጥ እንዳለ ትክክለኛው መዳን። ሌላው የማደንዘዣ መዳን ነው ማለት እኔ ድኛለሁ እንትና አግኝቻለሁ ድኛለሁ በሞራል ይነገራል። ትክክል ነው። ሞራል የሚባለው ነገር ለተወሰነ ጊዜ
አንድ ግለሰብ ካመነበት እኮ የሆነን መድኃኒት ያልሆነን ነገር መድኃኒት ነው ብሎ ካመነበት የሆነ እንትን የሚባል ነገር አለ የውሸት መዳን የሚባል ነገር ያገኛል ለተወሰነ ጊዜ ወደ እውነታው ግን ሲመለስ ትክክለኛ ድህነትን አያገኝም ስለዚህ ወደ ኢስላም ስንመጣ ደግሞ ኢስላም ትክክለኛ ድህነት እስከመጨረሻ ድረስ እንዳለው እና ከዚያ ውጭ ደግሞ ወደ ኋላ ስንመለስ መጽሐፉ መጠበቅ አለ መጠበቁን የፈጣሪ ትእዛዛት ደግሞ መከናወን አለ መከናወን እነኚህ ሁሉ መስፈርቶችን ሙሉ በሙሉ የሚያሟላ እምነት ብቸኛው ኢስላም ብቻ ስለሆነና ቀደምት ነቢያቶችን በአጠቃላይ አንድንም ነብይን እምቢ ሳይል እኔ ውስጥ አይደለም ወይ ደግሞ ነብይ አይደለም ብሎ ሳይክድ ነብዩላህ ሙሳ ነብይ አድርጎ የተቀበለ ነብዩላህ ኢሳ ነብይ አድርጎ የተቀበለ ከነሱ ውጭ ያሉት እነ ኑህን እነ ኢብራሂምን ሁሉንም ነቢያቶችን ምርጥ ነቢያቶች ናቸው እያለ የተቀበለና ለነቢያቶች የሚገባን ቦታ የሰጠ ሃይማኖት ስለሆነ ከኢስላም ውጭ ሊሆንም አይችልም ይሄ በሎጂክ ደረጃ ካወራን ነው እንጂ ወደ ኢስላም ከተመለስን ቁርአን ውስጥ በደንብ አድርገን ከፍተን ማየት እንችላለን ኢነ ዲነ ዐንደላሂ አልኢስላም ይሁን ወመን የብተጊ ገይረ አልኢስላም ዲነን ፈለን ይቅበለ ሚንሁም ይሁን ያ ነገር በአጠቃላይ ለሰው ልጆች ሁላ የሚሰራ እንጂ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ለመጡት ብቻ እንዳልሆነም መረዳት ጥሩ ነው በጣም ይቅርታ ያው ድምጽ እየረበሻችሁ ከሆነ መኪና እያሽከረከርኩ ነው እየገባው ያለሁት ጀዛኩሙላሁ ኸይራን ኡስታዝ ባረከላሁ አይረብሽም አረበሸንም በጣም የሚገርማችሁ ነገር ኤፌሶን ምዕራፍ 3 ቁጥር 7 ላይ ምንድነው የሚለው ቅዱሳን ነቢያትና ሐዋርያት ብሎ ይገልጻቸዋል ብሉይ ኪዳን ላይ ያሉ ነቢያቶች አዲስ ኪዳን ላይ ያሉት ሐዋርያቶች ማለት ነው ከዛ ኤፌሶን ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ነው የሚለው አንድ ጊዜ ለተሰጠ ሃይማኖት ለቅዱሳን የመጀመሪያው ነብይ ተብሎ የሚባለው በኦርቶዶክስ እና በካቶሊክ አዳም ነው ብዙ ማስረጃዎች አሉ ቀለሜንጦስ ላይ ራሱ ይነገራል አዳም ነው የመጀመሪያው ነብይ በፕሮቴስታንት የመጀመሪያው ነብይ አቤል ነው ተብሎ የሚባለው ምናልባት ትውፊት የማይቀበሉ ክላሲካል የሆኑት ትውፊት ይቀበላሉ ከአዳም ጀምሮ የነበረ አንድ ሃይማኖት አለ ኤፌሶን 4:4 ላይ አንድ ሃይማኖት አለ ነው የሚለው ለቅዱሳን አንድ ጊዜ የተሰጠ ሃይማኖት አለ አንድ ሃይማኖት አለ የተሰጠ ያ ማን ነው ብላችሁ ጥያቄ ብትጠይቋቸው አይሁዳኖች የይሁዲ እምነት ነው ይላሉ ይሁዲ ማለት አይሁድ ማለት የይሁዳ ብዙ ቁጥር ነው ከዘር ጋር የተያያዘ ነው ያዕቆብ 12 ልጆች አሉት ከዛ ውስጥ አንደኛው ይሁዳ ይባላል በይሁዳ የተነሳ አይሁድ ይባላሉ ስለዚህ አይሁድ የሚለው ዘርን ታሳቢና ዋቢ ያደረገ እንጂ ሃይማኖትን ታሳቢና ዋቢ አድርጎ ባይብል ላይ አልመጣም ስለዚህ ያ አንድ ሃይማኖት የተባለው አይሁድ ነው ብለው አይሁዶች የሚሰጡት ነገር ስህተት ነው መጽሐፋቸው ላይ የለም ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ክርስቲያኖች ደግሞ ይመጡና ያ ሃይማኖት ክርስትና ነው ይላሉ በነገራችን ላይ ክርስትና ብሎ ለመጀመሪያ ጊዜ ስሙን ያወጣው በ110 የአንጾኪያው አግናጢዮስ ነው ለመጀመሪያ ጊዜ ክርስትና የሚለው ያለው ልብ አድርጉ ክርስቲያን አላልኩኝም ክርስቲያን ግለሰብ ነው ክርስትና ደግሞ ሃይማኖት ልክ እስልምና ሃይማኖት እንደሆነ ሁሉ ሙስሊም ደግሞ ሰውየው እንደሆነ ሁሉ ማለት ነው ለመጀመሪያ ጊዜ ሐዋርያት ሥራ 11:26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ነው የሚለው ክርስቲያን የተባሉት ለመጀመሪያ ጊዜ በአንጾኪያ በጠላቶቻቸው የለበጣና የሽሙጥ ስም ሆኖ ነው የተሰጣቸው ልክ መሐመዳውያን የቡዲስቶች ሂንዱስቶች እንደሚባሉ አይነት ማለት ነው መጽሐፋቸው ላይ የሌለ ነገር ግን ሰዎች የልሙጥና የለመጣ ስም ተሰጥቷቸው ማለት ነው ስለዚህ ክርስቶሳውያን ማለት ነው ትርጉሙ ክርስቲያን ማለት እኛ የጠየቅን ያለ ነው ክርስትና የሚለው ቃል ባይብል ላይ የለም ክርስትና ብሎ ለመጀመሪያ ጊዜ ለሃይማኖቱ ስያሜ የሰጠው በ110 ኤዲ ሐዋርያት ካለፉ በኋላ ኢየሱስ ካረገ በኋላ የአንጾኪያው አግናጢዮስ የሚባል ሰው ነው ለመጀመሪያ ጊዜ ክርስትና ብለ ያለው ማለት ነው ቁርአን ላይስ ብትሉ ቁርአን ላይ አላህ ሲነግረን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይለናል መታዘዝ ነው ዲን ነው የሚለው ዲን ማለት መርህ ማለት ነው መርህ ማለት ነው ራሱ ፍርድ ማለት ነው ሃይማኖት ማለት ነው ሃይማኖት የሚለው የግዕዝ ቃል ሃይማኖት ከሚለው ከሲሪያክኛ ቃል የተገኘ ሲሆን ምን ማለት ነው መታመን ማለት ነው ስሮ እምነት ማለት ነው የእምነት ስሮ እምነቱ ማለት ነው መርሁ ማለት ነው እንግሊዘኛው ሪሊጅን የሚለው የእንግሊዘኛው ቃል ሪሊጂዮ ከሚለው ከላቲን ቃል የመጣ ሲሆን ሪ ማለት አጌን ማለት ነው ሪሊጂዮ ማለት ባይንድ ማለት ነው ሂማን ቢንግ እና ጋድን ባይንድ የሚያደርገው እንትን ነው ሬግል ምንድነው የሚባለው ሬጉሌሽን ነው ህግ ነው ስለዛ ነው የሚያወራው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 82 ላይ ወይ 83 ላይ ከእስልምና ሃይማኖት ሌላ የሚፈልግ በመጨረሻይቱ ዓለም ከከሳሪዎቹ ነው ይላል ስለዚህ ሰማያዊ ሃይማኖቶች እየተባለ የሚባለው ኢብራሂምያ ኮንሴፕት ስህተት ነው እንደዛ የሚባል ነገር የለም አብርሃሚክ ሪሊጅን
ተብሎ የአብርሃሚክ ሪሊጅንስ ተብሎ የሚባል ነገር የለም። አብርሃማዊ ሃይማኖቶች የሚባል ነገር ሳይሆን ያለው አብርሃማዊ ሃይማኖት ነው ያለው። ክርስትናም አይሁድም የሚባለው መሰረቱ እስልምና ነው ብለን ነው የምናምነው። በተረፈ የተለያየ ሃይማኖት ፈጣሪ አልሰጠም። ቁርአን ላይ ክርስትና የሚባል ሃይማኖት አላህ እውቅና አልሰጠም። አይሁድ የሚባል ሃይማኖት አልሰጠም። ክርስቲያንና አይሁዶች የሚባሉ ሰዎችን ግን ያነሳቸዋል ቁርአን ላይ። ነሳራ በሚለው ነው ራሱ፣ መሲህ በሚል ራሱ አይጠራቸውም። የይሁዲ የሚባሉት ራሱ ሁዳ ከመመራት ጋር የተያያዘ አድርጎ ነው ቁርአኑ የሚያስቀምጠው እንጂ ከዘርም ጋር ያይዞ አይደለም የሚያስቀምጠው ማለት ነው። በክብር ነው ያስቀመጣቸው። ከዛ አንጻር ነው የምንመለከተው። ሃይማኖት እስልምና ብቻ ነው ያለው፣ መታዘዛ የሃይማኖት እንትኑ ማለት ነው። በተረፈ መሰረቱ ምንጩ ኦሪጂኑ አስሉ ካላህ ነው ብለን ነው የምናምነው። መጨረሻ ላይ ሄዶ ክርስትና ያው ኢሳ ጋር ከገጠመ ኢሳ ደግሞ ነብይና መልእክተኛ ነው፣ የአላህ መልእክተኛ ነው። የይሁዲም እምነት ሄዶ ኢብራሂም ጋር ወይም ደግሞ ሙሳ ጋር ከሄደ ሙሳና አንተን ካላህ ዘንድ የተላኩ ናቸው። ምንጫቸው መጀመሪያ ሲመጣ እንደዛ ነው። ግን ያው ቀስ በቀስ በሂደት ፕሮሰስ ሲያደርግ ዲስፔንሴሽናል በሆኑ መልኩ እየተቀያየረ ሲመጣ ነገሮች እንደዛ ይሆናሉ ማለት ነው። ሩቅ ምስራቅም አካባቢ ላይ አላህ በቁርአኑ እውቅና ስላሰጣቸው እንጂ በ3102 ክሪሽና ለአርጁን የሰጠበት መጽሐፍ በባጋድ ጊታ ድራቪድ ኢንዲያን የሚባሉት ባሉበት ቦታ ላይ የነበረ ክሪሽና ምናልባት ነብይ ሊሆን ይችላል። ምክንያቱም በባጋድ ጊታን ሳነበው እኔ የሩቅ ነገር ሚስጥሮችን ይዟል፣ ትንቢት ይዟል። ስለ አንድ አምላክ ነው የሚያስተምረው። ግን ሂንዶች አሁን እንደዛ አይደለም የሚያምኑት። በ1500 ላይ አርያን ወደ ህንድ ከሄዱ በኋላ ቬዳስ የሚባል መጽሐፍ አለ። የአዙርቬድ፣ አግራባቬድ፣ ሳምቬድ እና ሪግቬድ ይባላል። እሱ መጽሐፍ ስንመለከተው ስለ አንድ አምላክ ነው የሚያስተምረው። ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣትም ስለ ማሊቺያ እያለ ይነግራል። ራሱ ከአረብ ምድር ይመጣል ማሊቺያ እየተባለ እንግዲህ ኢሳ ከመምጣቱ ከ1500 ዓመት በፊት የተነበዩ ትንቢቶች አሉ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት። እነ ፑራና ራሱ በዛን ሰዓት በ15 እዛው ላይ የነበሩ በ1500 አካባቢ ፑራና፣ ካልኪ ፑራና፣ ቪሽኑ ፑራና፣ ብርሃማ ፑራና የሚባሉ መጽሐፍቶች አሉ። በኋላ ላይ ደግሞ ኤሮዣን ሲመጡ እነ ኦባንሺዳ የሚባሉ መጽሐፍቶች አሉ። እንደ ተፍሲር እና እንደ ሚድራሽ ነገር ነው መጽሐፉ። ግን ምንድነው ኦባንሺዳ የሚባለው መጽሐፍ አብዛኛውን ሶል ትራንስ ማይግሬሽን የሚያወራ ነው። ሪኢንካርኔሽን የሚባል ትምህርት፣ ሰው በተደጋጋሚ ጊዜ ጦጣ ይሆናል ምናምን የሚባለው ትምህርት እሱ መጽሐፍ ላይ ነው የተጀመረው ትምህርቱ። ከዛ በፊት ግን በነበሩ እንትኖች ውስጥ የሪኢንካርኔሽን የሚባል ትምህርት አልነበረም። ከዛ በኋላ ከዛው ውስጥ የወጣው ደግሞ ሲድራታ ገውተማ በኋላ ላይ ቡዲ ሲመጣለት ቡድሃ የሆነው ራሱ ቡድሃ ተብሎ ሲድራታ ገውተማ የሚባለው እሱም ሲመጣ ትሪፒታካ 3 ቅርጻቶች የሚባል መጽሐፍ አለ። የሚገርም መጽሐፍ። በኋላ ላይ እነ ጉሩጂ እነ ሞንኮቹ ሲመጡ ያበላሹት መጽሐፍ ነው። እንደገና ደግሞ ወደ ኢራን ስንሄድ ደግሞ የነበረ አንድ ነብይ ነበረ ራሱ ዛራዳሽ ዞራስተር ራሱ ማለት ቬዳስ የሚባለው መጽሐፍ ሲያመጣ የሚገርም መጽሐፍ ነው። ቬዳስ ራሱ ዜንዳ ቬስታ የሚባለው መጽሐፍ ነው። እሱ ላይ ራሱ ሳሾኒያት አለ፣ ራሱ ሸባህራም አለ፣ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚናገር ስለ አንድ አምላክ አስተምሮት ነበረ። በኋላ ላይ ግን እንትን አሉትና ዱዋሊስቲክ አደረጉት ማለት ነው። አሁራ ማዝዳን ሌላ ሁለተኛ አምላክ፣ ክፉ አምላክና ደጉ አምላክ የሚል ሁለት አይነት ትምህርት ተፈጠረ ማለት ነው። አላህ በቁርአን ውስጥም አማለት ሁለት ናቸው አትበሉ የሚለው እነሱን ነው ራሱ ማለት ነው። ከዛ በኋላ ደግሞ ወደዛ ወደ ሩቅ ምስራቅ ስትሄድ እነ ኮንፊሽየስ፣ ታኦ፣ ሺንቶ፣ እነ ማሃቢራ እነ ጃይኒዝምን እንትን ያሉት ማለት ማሃቢራ ምናምን የመሳሰሉት ምርጥ ሰዎች አሉ። ራሱ ነብይ ናቸው አይደሉም የሚለውን አላህ በቁርአን ውስጥ ኮንፈርም ስላላደረገ በሱረቱ ኒሳ ምዕራፍ 4 ቁጥር 164 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረክናቸው መልእክተኞች ልከናል ብሏል። ምናልባት ስኮላሮቻችን እንዳስቀመጡት አላህ በቁርአን ውስጥ እውቅና ስላልሰጣቸው ስማቸውን ጠቅሶ ነብይ አይደሉም ብለን አንልም፣ ነብይ ናቸውም አንልም። ግን መጽሐፎቻቸውን ስትፈትሹ የአንድ አምላክ አስተምሮት መለኮታዊ ቅሪት ብዙ ነገር አላቸው ለማለት ፈልጌ ነው። ይሄን ይመስላል ኡስታዝ። ደግሞ ኡስታዝ ሌላኛው ባለፈው ስለ እንትን ሳነብ ነበር፣ ስለ ቡድሃ ሳነብ ነበር። ያው መጨረሻ አሁን የወሰድነው አልአዲያን አልሂንዲያ ነበርና የህንድ ሃይማኖቶች ማለት ነው። ከነሱ መካከል አንደኛው የመጣ ቡዲዝም ነበር እና ስለ ቡዲዝም ስናነብ እርሱ የጠቀሱት ነገር አሁን የጠቀሷቸው ሰዎች ሁሉም ላይ ይነሳሉ። ማለት ነቢያቶች ናቸው ወይስ አይደሉም የሚለው ክርክር ይነሳልና የቡድሃ ጉዳይ ግን ሲነሳ ከሁሉም ይልቅ ለኔ ወደ ትክክለኛ እንትን የቀረበልኝም ማስረጃም ትንሽ ያለበትን ቡድሃ ነብይ አለመሆኑ የሚሉት ሰዎች ናቸው የሚያዘነብሉት። ምክንያቱም አሁን ኡስታዝ አስተውለው ከሆነ ቡድሃ ሲያስተምር አብዛኛው አስተምህሮቶቹ የሚተሳሰሩት ከንትን ጋር ነው፣
ዓለምን በአጠቃላይ خلاص ወደ ጎን መተውና ዙህድ የሚባል ነገር ማለት ነው። ዙህድ የሚባል ነገር ላይ በጣም ያጠነጥናሉና ወደ ሞቱ አካባቢ ኢቭን በህይወቱ በአጠቃላይ መጽሐፎቹን አሁን ሳገላብጥ ነበር ከሱ ተጻፉ የሚባሉትን እሱ ከሄደ በኋላ ተጻፉ የሚባሉትን ከሱ ኋላ ማለት ነው። መጽሐፎቹን ሳገላብጥ ምንም ነገር ስለ አላህ Subhanahu Wa Ta'ala ወይ ደግሞ ስለ አንድ አምላክ በግልጽ ያስቀመጠበት ቦታ ባይኖርም አንድ አምላክ የሚለውን ነገር ሳይናገር በእንትን መልኩ ነው የሚናገረው። በቃ ውስጣችሁ በሚል መልኩ የሆነ ተሰውፍ ነገር አለ አይደል? ከተሰውፍ ጋር በጣም ግንኙነት አለው የሱ ንግግርና መጨረሻ ላይ ሞቱ አካባቢ ራሱ እሱ ሰጣቸው ከሚባሉ ኺታም ላይ ከተናገራቸው ንግግሮች አንዱ ደግሞ ራሳችሁ ላይ ተንተርሱ ራሳችሁ ላይ መንተራስ አለባችሁ የሚል ነው። حتى በአረብኛ ነበር ያነበብኩ ኪታብና ኪታቡ ምንድነው የሚለው اجعل لنفسك من نفسك ملاذا ነው የሚለው ማለት የሆነ ችግር ባጋጠመህ ጊዜ ከራስህ ወደ ራስህ ሽሽ የሚል ነው። አሁን በቁርአን ውስጥ እኮ ወደ አላህ Subhanahu Wa Ta'ala ሽሹ አይደለም የሚለው የሆነ ችግር ባጋጠመን ጊዜ ወደ አላህ እንድንሸሽ ወደ አላህ እንድንቃረብ ነው የሚያዘን። ወላኪን ይሄኛው ግን ያገኘሁት ወደ ራሳችሁ መሸሻ አድርጉ ምናምን የሚል ነው እና ኢቭን ሂንዱ ጋር ብንመጣ እንደተጠቀሱት ነው የሂንዱ ነገር እውነት ነው። በጣም የተበላሹ ነገሮች መሃል ላይ ገብተው ይሆናል እንጂ ወደ መነሻው ስንመለስ ግን የሆነ ነብይ ነገር መሃላቸው ሊኖር ይችላል የሚል ነገር ያዘነብላል። ወላኪን ወደ ቡዲዝሙ ስመጣ ግን ትንሽ አፈነገጠብኝም ነገሩን ሳየው ከሂንዱይዝም ጋርም የተቀላቀለ ነገርም አለው አስተሳሰባቸውና ምናምኑ እና ኡስታዝ ያሉት ነገር ነቢያቶችን አላህ ያ በሁሉም ማህበረሰብ ውስጥ ልኳል። እነኚህ ሰዎች ነቢያቶች ሊሆኑ ይችላሉ እርሱ እንደተጠቀሱት ነው። አላህ ብቻ ነው የሚያውቀው። ነቢያቶች ሊሆኑ ይችላሉ ላይሆኑ ይችላሉ። ወላኪን ኡስታዝ ፕሮፌሰር አልጣፉር ረህማን የሚባል ሰው ነው ያስተማረንና እርሱ ያነሱትን ነገር አንስቼ ጠይቄው ነበር። እነኚህ ሰዎች ትክክለኛ ነገር አስተምረው እነሱ አስተምረው ከሄዱ በኋላ ከነሱ ኋላ የቀሩ ሰዎች አሁን ለምሳሌ ነብዩላህ ኢሳ የአላህ መልእክተኛ መሆኑን በእርግጠኝነት እናውቃለን። ነብዩ ሙሳ አለይሂ ሰላም የአላህ መልእክተኛ መሆናቸውን እናውቃለን። ሁለቱ ያስተማሩት ነገር ትክክለኛ ነገር ነው። ከነሱ ኋላ የቀሩ ሰዎች ደግሞ ቀያይረውታል ነገሩን። ልክ እነሱ እንደቀያየሩትና እንደፈበረኩባቸው ሁሉ እነኚህ ሃይማኖቶች ውስጥ ቡዲዝም ውስጥ ሂንዱይዝም ውስጥ የመጡት ሰዎች ነቢያቶች ሆነው ሰዎች ቢጨምሩባቸውስ አልኩት ፕሮፌሰርም ማለት ነው ስላቸው ምን አለኝ? አዎ አንተ ያልከው ነገር ጥሩ ነው አለኝ። ግን እነኚህ ሰዎች የባጢል ሰዎች ሙጅሪሞች ሆነው እነሱ የተናገሩት ነገር ሙሉ በሙሉ ወደኛ ተላልፈው ቢሆንስ አለኝ። አይ ልክ ብለዋል አልኩኝ። خلاص በዚያ ተለያየም ማለት ነውና እርሱ የተናገሩት ነገር ነው ራጅህ የሆነው ማለትም አንናገርበትም አይመለከተንም የነሱን ጉዳይ። ነቢያቶች ሊሆኑ ይችላሉ ካልተጠቀሱ ነቢያቶች መካከል ሊሆኑ ይችላሉ ላይሆኑም ይችላሉ የሚለው ነገር ነው። ጀዛኩሙላሁ ኸይር ኡስታዝ። አዎ እንደዛ የሚለው አሉ። ያው አብዛኛውን የሚያስተምረው እሱ የሳምሳራ የሚባል ኮንሴፕት ነው። ሳምሳራ ኒርቫና ምናምን የሚባሉ ኮንሴፕቶች ስላስተማረ ነው። ያ ነገር የእንትኑ የቡድሂ ኢንላይትመንቱ መጨረሻ ላይ የሚደርስበት ልክ እንደ ዲን 3 ደረጃ አለ ብለን እኛ እንደምናምነው ኢስላም ኢማንና ኢህሳን የሚባል ነገር አለ። ልክ ያ 3ኛው ደረጃ ነው። ግን በኋላ ላይ ትራንስማይግሬሽን የሚባለውን ትምህርት ግን ሙሉ ለሙሉ ነው ሪጀክት ያደረገው። ሪኢንካርኔሽን የሚባለውን ትምህርት ሙሉ ለሙሉ ውድቅ አድርጎታል። ግን በዝም ብሎ የመጣም አይደለም ቡድሂ ቡድሃ ማለት ነው። ቪሽኑ የሚባል ነገር አለ አይተው ከሆነ ቪሽኑ ማለት በተለያየ ጊዜ የሚመጣ ሜሴንጀር ነው ብዙ ጊዜ ማለት ነው። በሌላ አባባል አቫታር ይሉታል። አቫታር ማለት የሚወለድ ነው። አቫ ማለት ወለደ ማለት ነው። ተወላጅ የሚወለድ ማለት ነው። እና በ9 ጊዜ ተወልዷል ተብሎ ይባላል። ለምሳሌ በበጋር ጊታ ምዕራፍ 4 ቁጥር 7 ላይ መቼም ቢሆን ጽድቅን ባነሰና አመጻ በጨመረ ጊዜ አርጁን ወይ በዛ ጊዜ ራሴ በምድር ላይ ተወልጄ ይገለጣለሁ ይላል። ቪሽኑ 9 ጊዜ ተወልዷል ራሱ መጥቷል ተብሏል። ማቲያስ የሚባል አለ፣ ማቲሲያ የሚባል አለ፣ ኩርማ አለ፣ ባህራ አለ፣ ራሳ አለ፣ ሻማ አለ፣ ራማ አለ፣ ክሪሽና አለ። አሁን ደግሞ ቡድሃ ነው። ከዛ 10ኛው የሚመጣል የተባለው ደግሞ ካልኪ የሚባለው ነው። የመጨረሻው ላስት ኻተመ ነብይ የሚሆነው ማለት ነው። ዓለምን በአጠቃላይ ዓለም አቀፍ የሆነ መልእክተኛ ይመጣል ብለው የሚጠብቁት አለ። ረሱላህ ሰለላሁ ዐለይሂ ወሰለም ናቸው። አልሐምዱሊላህ ደህና መሸ። ተማም አልሐምዱሊላህ ከፊን ረሱላህ ሰለላሁ ዐለይሂ ወሰለም ናቸው። ከዛ አንፃር ነው የቡድሃ እንትን የተባለው ማለት ነው። ከእንትን ጋር የተያያዘ ነው እና ያንን ትምህርት አብዛኛውን እሱ ያስተማረው ስለ ሳምሳራ ነው። ራሱ ሳምሳራ ስለ እንትን ምንድነው ይሄ ሳምሳራ እና ስለ ኒርቫና ነው ያስተማረው አብዛኛው። ይሄ ከዛ በኋላ ፎር ኖብልስ የሚባል ነገር አለ። 4ቱ እንትኖች ማለት ነው የትምህርቶች አሉ፣ ትሩዞች የሚባሉ አሉ፣ ኖብል የሚባሉ ማለት ነው። እና ስለነሱ ያስተማራቸው ትምህርት ቆንጆ ትምህርቶች ናቸው። ስለ አንድ አምላክ ያስተማረበት የመጀመሪያው መጽሐፍ ላይ አለ።
ስሪ ፒታካስ ነው። ሶስቱ ቅርጫቶች ናቸው። አብዛኛውን ሰዎች እያነበቡ ያሉት ሁለቱን ነው። አንደኛው ሞንኮቹ ደብቀውታል። አራተኛ ደግሞ ጨምረዋል ላዩ ላይ ተኮን። አንደኛው የመጀመሪያው ላይ እንትን ሲባለው ስለ ኤንሸንት ዴይስ ወይም ስለ የቀናት ቀደምቱ ብሎ የሚያወራው አለ። አልቲሜት ሪያሊቲ እያለ የሚያወራው አለ። አንድ እንትን አለ ሲንጉላር የሆነ ኢንዲቪዚብል የሆነ ነው ምናምን ብሎ የሚናገርበት አለ። ግን እሱ መጽሐፍ ብዙ ጊዜ አብዛኛውን ሞንኮቹ እንዲወጣ አያደርጉም። አራተኛ መጽሐፍ ደግሞ የጨመሩበት ነገር አለ። እዛ ላይ ነው የሲንጉላሪቲ ቲዮሪ ምናምን የሚባለው ነገር አምጥተው ነገሮችን ያበለሻሹት። መጨረሻ ላይ ተጨፍልቆ ወይ በኢስላም አንድ እንትን አለ ይሄ ተሰውፍ ሄደው የሆነ እንትን የሚሉት ነገር አለ። ከአላህ ጋር እንደባለቃለን ምናምን የሚባል ኒፋቅ አለ። ራሱ የሆነ ትምህርት አለ። ከሱ ጋር ተመሳሳይ ነገር አላቸው። እንዲህ አይነት ነገሮች ናቸው እንጂ መሰረታቸው እንትን ነው። ኤኒዌይ አላህ በቁርአን ላይ በግልጽ ስላላስቀመጠ ቡድሃ ነብይ ነው ብለን ክሌም ማድረግ አንችልም። ቡድሃ ነብይ አይደለም ብለንም ደግሞ አንልም። ኢቭን ክሪሽና ማለት ነው። እንደውም ዞራስተር ነው። ዞራስተር እንደውም ኢብኑ አባስ ይናገራል ራሱ ማለት ነው። መጅሶች ነብያቸው መጀመሪያ ሲመጣ ምናምን እያለ ይናገራል፣ ስም ሳይጠቅስ ማለት ነው። መጅሶች ራሳቸው አለል ኪታብ ናቸው ወይስ ምንድን ናቸው የሚለው ነገር ጂዝያ ረሱል ሰለላሁ ዐለይሂ ወሰለም ይቀበሉ ነበር የሚል ነገር አለ። እንደዚህ አይነት ነገር ስታየው ዞራስተር እንደውም በጣም ሞር ክሎዝ ነው ከእንትን ጋር ማለት ነው። እንደውም አንዳንድ ሰዎች የአይሁዳኖች የመሲህ ሳቤ የሚባለው ነገር ወይም ደግሞ የዘ ፕሮሚስድ ዋን የሚባለው ኮንሴፕት ከዞራስተር የተወሰደ ነው ምናምን ይላሉ። ኤኒዌይ እሱ እንኳን ብዙ የሚያዋጣ አይደለም። ከዞራስተር በፊት የነበሩት እነ ሙሳ አለይሂ ሰላም እና ኢብራሂም ስለ ዘ ፕሮሚስድ ዋን የሚባለው ተናግረዋል ማለት ነው። ይህን ይመስላል። ጥያቄ ያላችሁ ሰዎች አንዴ ጠይቁና እኔም ልውጣ። ኦኬ፣ ወደ ባይብል መመለስ እንችላለን ኡስታዝ ወይስ ሌሎቹ ሙስሊሞች ካሉ? ክርስቲያኖች እድሉን ሰጠናቸው ነበረ፣ አልተጠቀሙበትም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ያለው እግዚአብሔርን የሰው ልጅ እግዚአብሔርን ሰውን በመልኩ ፈጠረው የሚለው ይህንን ሪፈር የሚያደርገው አዳምና ሔዋን ነው ወይስ ጀነራል የሰው ልጅ ነው? እዚህ ጋር ሪፈር የሚያደርገው ኡስታዝ አዳም ነው የሚለው በዕብራይስጡ አዳም። ሰውን እንፍጠር ይላል ራሱ አዳምን ነው። አዳም እያለ ነው የሚናገረው። ናሴ እያለ ነው የሚናገረው። ቨዩሜር ኤሎሂም ናሴ አዳም ነው የሚለው። አዳምን እንፍጠር ነው የሚለው ራሱ በመልኩ ቨዩሜር ኤሎሂም ናሳዬ አዳም፣ አዳምን በመልኩ እንፍጠር ይላል። ከዛ በኋላ ከአዳም ወንድና ሴት አድርጎ ፈጠራቸው ይላል። እንዴት አድርጎ እንደፈጠራቸው ዘፍጥረት 2 ላይ አለ ራሱ። አዳም መጀመሪያ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ይላል። ሴት ሲጀመር የተፈጠረችው ለወንድ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ማየት ትችላለህ። አዳም የተፈጠረው ፈጣሪውን ሊያመልክ ነው። ሴት ግን የተፈጠረችው ደግሞ ወንድን እንድታገለግል ነው፣ ለወንድ እንድትረዳ ተብላ ነው የተፈጠረችው እንጂ ሴት የተፈጠረችው ዓላማና ኢላማ ይሄ ነው። ከዚህ ውጭ የተፈጠረችው ነገር የለም። በቁርአን ላይ ግን በሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ሰውና ጂኒን አላህን ሊያመልኩ እንጂ ሌላ እንዳልተፈጠሩ አላህ ነግሮናል። ስለዚህ ሰው የተፈጠረበት ዓላማ ሰው በሚለው ማዕቀፍ ውስጥ ደግሞ ወንድም ሴትም አሉ። ካስፈለገ ብዙ መዘርዘር ይቻላል። እናንተ ሰዎች ከወንድና ከሴት ተፈጠርናችሁ ይላል ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ። ስለዚህ እዛ ጋር የተፈጠረው ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ወንድ የአምላክ ክብርና መልክ ነው ይላል። ሴት ደግሞ የወንድ ክብር ናት ነው የሚለው እንደ መጽሐፉ ማለት ነው እንጂ ሴት በአምላክ መልክ ተፈጠረች የሚል ሊተራሊ አይኖርም። ምናልባት አዳም የሚለው ላይ ሰው በሚለው ማዕቀፍ ውስጥ ሴት ስለምትካተት ሴትም ተፈጥራለች በእግዚአብሔር መልክ ካሉ ችግር የለውም። ያ ማለት ትራንስሌሽኑ ሮንግ ነው ማለት ነው። ይህንን የጠየኩበት ምክንያት ኤንአይቪ ላይ ኬጄቪ ላይ ማንካይንድ ብሎ አይደለም የሚያስቀምጠው። ላንብብልህና ኬጄቪ ብሎ የሚያስቀምጠው 27ኛ ጋድ ክሬት ማን ኢን ሂዝ ኦን ኢሜጅ ማን ጋድ ኢሜጅ ሂ ክሬት ደም ሜል ኤንድ ፊሜል ሂ ክሬት ደም ነው የሚለው። እዚህ ጋር ኬጄቪ ላይ የሚያስቀምጠው አንደኛው ቦታ ላይ አዘ ሲንጉላር አድርጎ ነው የሚያስቀምጠው። ግን ወደ ኤንአይቪ ጋር ደግሞ ስናስቀምጠው ብሎ የሚያስቀምጠው እንዴት መሰለ 27 ጋድ ክሬት ይላል። ማንካይንድ ብሎ ነው የሚያስቀምጠው እንጂ ማን ብሎ አይደለም የሚያስቀምጠው። ማንካይንድ ብሎ ሲያስቀምጠው እኔ የተረዳሁት አዘን ጀነራል የሰው ልጅን በሚል ላይ ጀን ካይንድ ማንካይንድ እንደምንለው ኢንአይቪ ማንካይንድ ብሎ አስቀመጠው። ሁለቱም ደግሞ ፕሉራል ፎርም አድርጎ ነው ያስቀመጣቸው። ምን ብሎ ነው ያስቀመጠው? ጋድ ክሬት ማንካይንድ ኢን ሂዝ ኦን ኢሜጅ ኤንድ ዘ ኢሜጅ ኦፍ ጋድ ሂ ክሬት ደም ነው ያለው። ያኛው ግን ኬጄቪ ላይ ደግሞ ክሬት ደም ሳይሆን ያስቀምጠው ሂም ብሎ ስፔሲፊክሊ ለአንድ ሰው በዕብራይስጡ ሲንጉላር ነው የሚያስቀምጠው። አንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 13 ላይ ስትመለከተው አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች ነው የሚለው። ስለዚህ ዘፍጥረት 1:26 ላይ ያለው ጥቅል ነው። እንዴት እንደተፈጠረ አልተገለጸም።
ወንድና ሴት አድርጎ ፈጠራቸው የሚለው በኋላ ላይ ነው ያለው። አዳም ሰውን በመልካችን እንደ የምሳሌያችን እንፍጠር ብሎ ሰውን በመልኩ ፈጠረን የሚለው ሲንጉላር ነው። ከዛ በኋላ ምን አለ? ወንድና ሴት አድርጎ ፈጠራቸዋል። አዳምን ከፈጠረ በኋላ ሔዋንን ፈጥሯል። እንዴት እንደፈጠረ ዝርዝሩን ኦሪት ዘፍጥረት ምዕራፍ 2 ላይ ታገኘዋለህ ማለት ነው። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው በአፍንጫው ሜት ውስጥ ትንፋስ ሰፋ አለበት እያለ ይናገርና ከዛ ዘፍጥረት 2:18 ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት፣ እንደ ዕብራይስጡ ማለት ነው እንፍጠርለት፣ እንደ ግሪክ ሰብቱጀንት እንደ ኤንአይቪ ሌሎቹም ልፍጠርለት ነው ብለው ያስቀመጡት። እንፍጠርለት የሚለው ነገር ያስቀመጡት የ1954ቱ ነው። የአዲስ መደበኛ ትርጉም ላይም ልፍጠርለት ነው የሚለው፣ ልስራለት ነው የሚለው። ሌት አስ ሜክ ሳይሆን ሌት አስ ሜክ ሳይሆን አይ ዊል ሜክ ብሎ ነው ያስቀመጡት። አይ ዊል ሜክ ልስራለት ብሎ ነው ያስቀመጠው። ከዛ በኋላ ሔዋንን ሲፈጥር ታያለ። እንዲተኛ ያደርገውና ከጎኗ አንዲት አጥንት ወስዶ እንደፈጠረ ይናገራል ማለት ነው። ኤኒዌይ ችግር የለውም። ሴትም በአምላክ መልክ ተፈጥራለች ብሎ ቢባልም ምንም ኦንቶሎጂካሊ ምንም ያን ያህል እንትንም አይደለም። ያ እኔ ያገናኘኋቸው የነበረው ይሄኛው 1:27ኛው ጥቅል ላይክ ኢን ጀነራል ወንድና ሴት ከሆነ ማለት የአደም ዘር ወይ ማንካይንድ ብሎ ስላስቀመጠው እና ቀጥሎ ያለው ቨርስ ደግሞ 28 ደግሞ እግዚአብሔርን ባረካቸው እንዲህም ማላቸው ብዙም ተባዙ ማላቸው ሲል የመጀመሪያው ቨርስ አጀ ጀነራል የሰው ልጅን ከሆነ ቀጥሎ ያለው ደግሞ የባረካቸው የሰው ልጆች ከሆኑ እነሱም ደግሞ ምድርን ሙላት ብሎ ካለ የሰው ልጅም ከነጅምሩም እንደ ባይብሉ ለምድር ላይክ እንዲኖር የተፈጠረ ብለን ይህንን ቨርስ አዛ አርጊውመንት ማቅረብ አይቻልም ወይ በሚል ሴንስ ነበር። ችግር የለውም እሱ። ቴዎሎጂካል ፋክተር የለውም። ይሄ በወንድና በሴት መካከል የሚደረጉ ዲስከሽኖች አብዛኛውን ሴት ልጅ በማናት የተከበረችው በእስልምና ወይም በክርስትና ብለው የሚሉት ከምዕራባውያን አንጻር እየመዘኑት ሰዎች ማለት ነው። እንዲህ አይነት ቶፒክም እንደሚነሳው አይደለም። ለምሳሌ አሁን ስትመለከተው ክርስቲያኖች ብዙ ጊዜ ሴት ልጅ በእስልምና ክብር የላትም ብለው ይላሉ። ከዛ በኋላ ምንድነው እስቲ ጥቅሶቹን አምጧቸው ብለን ስንላቸው የሚያመጧቸው ጥቅሶች በአጠቃላይ እነሱን የሚመታቸው ነው። አሁን ለምሳሌ ኤግዛምፕል ነው ምነግርህ። መጽሐፍ ምሳሌ ላይ አንድ ጥቅስ አለ። አሁን ለምሳሌ ሲምፕሊ አባትና ልጅ አሉ። ለምሳሌ አባትና ልጅ አሉ። አባትና ልጅ በአባትና በልጅ መካከል ኦንቶሎጂካሊ ዲፈረንስ አለ ነው። ኦንቶሎጂካሊ የክብር ማን ይበልጣል ከአባትና ከልጅ? ኦንቶሎጂካሊ አባት ማንም አይበልጥም። ኧረ አባትም ሰው ነው፣ እኛም ሰው ነው። ኦንቶሎጂካሊ ግን መጽሐፈ ምሳሌ ምዕራፍ 23 ቁጥር 13 እና 14 ላይ ስትመለከተው ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና በበትር ትመታዋለህ ነፍሱን ትታደጋለህ ይላል። አሁን አንድ አባት ልጁን መምታቱ አባትና ልጁ ኦንቶሎጂካሊ ዲፈረንስ ያመጣል ነው። በቃ ይሄን ትጠይቃቸዋለህ። ምንም ያመጣው ነገር ከሌለ ጤናማ እንደሆነ ኦንቶሎጂካሊ ምንም ዲፈረንስ ከሌለው ሱረቱ ኒሳ ምዕራፍ 4 ቁጥር 34 ላይ የድሪቡን የሚል ነገር አለ። ይድሪቡ አለ አይደል? ይድሪቡ ማለት ምቱ ነው። ምቱ የሚለው ቃል ደብድቡ ማለት አይደለም ሲጀመር። ሱረቱ በቀራ ምዕራፍ 2 ቁጥር 4 ላይ አደምን ሙሳን አለይሂ ሰላም ምንድን ነው ያለው? በበትሩ ድንጋዩን ምታ አለው። ደብድቦ ማለት አይደለም። ውሃ እንዲያፈቅ እንዲያገራ አድርጎታል። ስለዚህ መጀመሪያ እነዛ አመፀኛ የሆኑ ሴቶችን መጀመሪያ ምን አድርጓቸው ይላል? ገስጿቸው፣ በመኝታ ተለዩዋቸው። ሶስተኛው አማራጭ ደግሞ እንትን ውሃ ርጯቸውም የሚል አለ ሐዲስ ላይ ብሎ የተቀመጠበት እንትን አለ። ነገር ግን እንደው መታትም ቢባል እንኳን ኦንቶሎጂካሊ ዲፈረንስ አለው ማለት አይደለም። ኦንቶሎጂካሊ ስለሆነ ኦንቶሎጂ አይደለም እያወራ ያለው። ሲቀጥል ደግሞ ሴትና ወንድ ደግሞ እኩል ናቸው ብለን አናምንም በኢስላም አስተምሮት። ወንድና ሴት ከፊሉ በከፊሉ ላይ ያበለጥን ነው የሚለው አለ። አንደኛው ማሟያ ነው። እኔ ጋር የሌለው ነገር አለ፣ እኔ የምትበልጠኝ ነገር አለ። ሴት ልጅ እኔ የምበልጣት ነገር አለ። ስለዚህ ለዛ ነው ኮምፕሊሜንተሪ የሚሆነው። አንደኛው የሆነ ማሟያ ነው፣ አንደኛው ማሟያ ነው እንጂ እኩልነትን ብለው እነሱ የሚሉት ፌሚኒዝም ኮንሴፕት ስለሆነ ነው ስለ እኩልነት የሚያወሩት። ፌሚኒዝሞች ናቸው በኋላ ላይ ሴት ቆማ እንድትሸና አርቲፊሻል እየተጠቀመች ወንድ የሆነውን ነገር ሁሉ ሴት መሆን ትችላለች እያሉ የሚሉት ማለት ከተፈጥሮ ውጭ የሆኑ ማለት ነው። ይሄ ከፌሚኒዝም ጋር ከጌ ጋር ከሆሞሴክሹዋሊቲ ጋር ምናምን በጣም የተገናኘ ነገር ስላለው ነው። ሌላው ሴት ልጅ ላይ የሚጠቀሱ ነገሮች ባይብል ላይ ያሉ ነገሮች አሁን ኦንቶሎጂካሊ አይወስዱትም። ራሱ ለምሳሌ ሴት ማስተማር አትችልም፣ በጉባኤ ኮንግሪጌሽን ቤተክርስቲያን ማስተማር አትችልም ይላል። ዝም ትበል ነው የሚለው፣ ባሏን ትጠይቅ ነው የሚለው። ሴት በወንድ ላይ ልትሰለጥን ልታስተምር አትችልም ይላል። ይሄን አሁን አይፈቱትም። ራሱ የሴት ገዢዋ ባሏ ነው ይላል። እንደውም ሳራ አብርሃምን ጌታ እያለች ነው የተገዛችለት። ስለዚህ ተገዙ ነው ለባሎቻችሁ ተገዙ ይላል አንደኛ ጴጥሮስ 3:6 ላይ።
ኤፌሶን 5:23 ላይ ደግሞ ሴት ለጌታዋ እንደምትገዛ ለባሏ ትገዛ ይላል። ጌታዋን ጌታዬ ብላ እንደምትጠራው ባሏን ጌታ ብላ እንድትጠራው ነው፣ ሌላ ነገር አይደለም። በዚህ ደረጃ ያለ ነገር ነው። የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል። የወንድ ራስ ክርስቶስ ነው ሲባል የበላይ ነው ማለት ነው። የክርስቶስ ራስ እግዚአብሔር ነው ሲባል ደግሞ የበላይ ነው ማለት ነው። የሴት የበላይ ደግሞ ወንድ ነው ብሎ ነው የሚያስቀምጠው። እኩል ናቸው ብሎ አይልም ባይብል ላይ አታገኝም። ራሱ የባሰ ነገር ነው ያለው። እኛ ቢያንስ ኮምፕሊመንተሪ አንደኛው ማሟያ ናቸው ከፊሉ በከፊሉ ላይ ያበለጠን ስለሚል። ነገር ግን እነሱ ጋር የምታየው ሴት ራስ ሆና አታውቅም፣ ወንድ ነው ራስ። ኤፌሶን 3:6-23 ላይ የሴት ራስ ወንድ ነው ብሎ ነው ያስቀመጠው። አንደኛ ቆሮንቶስ 11:3 ላይም እንደዛ ነው፣ የሴት ራስ ወንድ ነው ብሎ ነው ያስቀመጠው። ራስ ማለት ደግሞ የበላይ ማለት ነው። አንደኛ ዜና መዋዕል 29:20 ላይ እንደዛ ነው፣ አንተ በሁሉ ላይ ከፍ ከፍ ያልክ ራስ ነህ ይላል። ስለዚህ ራስ ማለት የበላይ ነው። ክርስቶስ የቤተክርስቲያን ራስ ነው ሲባል የቤተክርስቲያን የበላይ ነው፣ የበላይ ሆኖ የሚመራት እሱ ነው ማለት ነው ቤተክርስቲያን። ልክ ባልም የሚስት ራስ ነው ሲባል ነው። ባልና ሚስቶች እኩል ናቸው የሚል ባይብል ላይ የለም፣ አያውቁትም ራሱ ማለት ነው። እና ሌሎችም ትምህርቶች አሉ። አሁን ኦንቶሎጂካሊ ያልሆኑ ፈንክሽናል በሆኑ መልኩ የሴት ልጅ ለ7 ቀን ያክል እርግማኗ የሚለው በወሊድ ጊዜ ያለችዋን እርግማን የረከሰች ምናምን የሚለው በአይሁዳኖች የራሱ አፈታት አለው። የሚገርም ማለት ነው። ኦንቶሎጂካሊ ዲፈረንስ የለውም ለኔ እና እንደ ቶፒክ አድርገው ክርስቲያኖች የሚያነሱት ራሳቸውን የሚወጋቸው ነው። ለምሳሌ አንደኛ ጴጥሮስ ላይ ስትመለከተው ምዕራፍ 3:6 ላይ እንደዛ ነው የሚናገረው። ሴት ደካማ ፍጡር ስለሆነች ይላል። ደካማ የሆነችው በምንድን ነው ስትላቸው በአካል ይለዋል። አይልም እንደዛ። እናንተ ናቸው የፈሰራችሁት። አካላዊ ነው አይምሯዊ ነው በሚለው ላይ ቀለሜንጢዮስ የእሱ ተማሪ የነበረው ምንድን ነው ያለው? ሴት በተፈጥሯ ደካማ ናት አለ። ምንድን ነው ድካሟ ሲባል ሳታመዛዝን ሁሉ ነገር እንዲሁ ዝም ብላ ትቀበላለች አለ። ክሌመንት በእንግሊዝኛው ላይ ማየት ትችላለህ፣ ቀለሜንጦስ በአማርኛው ላይ ማየት ትችላለህ። ሳታመዛዝን ዝም ብላ ትቀበላለች ይላል። ስለዚህ ከዚህ አንጻር እነሱ ጋር የባሰ ነገር አለ። እንዲህ አይነት ነገሮች አሉ። ይሄ ሊንጉስቲካል የሆነ አፕሮች በምናምን ነገር አብዛኛውን ኮምፓራቲቭ ሪሊጅን ላይ የምናጠናውና የምንማማረው የሆነ ልዩነታችን የሰፋው ልዩነታችን 50% በእውቀት ይጠባል ብለን ስለምናምን ነው። 50% የሆነው ስህተቶቻቸውን ክርስቲያኖች ደግሞ እና አይሁዶች እንዲያርሙ ነው የምንፈልገው። ቁርአኑ የሚነግረን ማለት ነው። ሪሳላው የመጣበትን ነገር እንዲያርሙ ነው የምንፈልገው እንጂ ዝም ብለን በተገኘው አጋጣሚ ስትሮማን ፋላሲ ሰርተን ቁልመማይ ጸድ ሰርተን ወይም ደግሞ እነሱን ለማብሸቅ ለማናደድ ተብሎ የሚደረግ አይደለም። ያ ደግሞ ነፍስያ ነው የሚሆነው፣ እዚሁ የሚቀር ነው። እነሱን ለማናደድ ምናምን ነገር የሚሆን ከሆነ ዋናው ነገር ለአላህ ብለን ነው የምናደርገው። እነሱ ቢመጡ ቢሰልሙ ከእሳት ነፃ ቢወጡ ደስ ነው የሚለን። ስለዚህ አብዛኛውን ኮምፓራቲቭ ሪሊጅን ላይ አሁን ያለው ነገር 50%ቱ የሚቀረፈው በመማር ነው። ገብታችሁ ተማሩ፣ ኮምፓራቲቭ ሪሊጅን እንትን በሉ ምናምን ነገር ብንለው ለዛ ነው። ከትናንትናችን ዛሬያችን እየተስተካከለ ይመጣል። ስንወያይ፣ ስናወራ፣ ስንመካከር፣ ስንለዋወጥ እኛም ሚስኮንሰፕሽን የያዝነው ነገር ካለ እያስተካከልን እንመጣለን። ክርስቲያኖችም እስልምና ላይ ያላቸው ሚስኮንሰፕሽን ያለውን ነገር ብዙ ነገር እየቀረፉ ነው ያሉት። ለምን እየተማሩ ነው ያሉት። ስለዚህ 50% የሚሆነው የሚቀረፈው በዛ ነው። 50% የሚሆነው ደግሞ ልዩነት እንዳለ አውቃችሁት፣ ስህተት መሆኑን አውቃችሁት መቀበል ከፈለጋችሁ ትቀበላላችሁ። መቀበል ደግሞ ካልፈለጋችሁ የያዛችሁትን ሃይማኖት ይዛችሁ ትቀጥላላችሁ። ውሳኔው የእናንተ ነው። ዲሲዥን ሜኪንግ ፕሮሰሱን እናንተ ናችሁ የምታካሂዱት። እኛ መጫን አይፈቀድልንም በሃይማኖታችን። እና ይህን ይመስላል። ኑር አዲስ ሽኩራን ጀዛኩሙላህ ኸይር ኡስታዝ፣ አላህ ይጠብቅህ። አሜን። እንውጣ አይደለ ያ ጀማ? ጥያቄ ነበረኝ ኡስታዝ። ጥያቄ ነበር የመጣሁት። ኦኬ ባርክ ቀጥልና ብሩክ ይቀጥላል። ሰላም አለይኩም ወራህመቱላህ። የኔ ጥያቄ ያው እኛ ኤግዚስት እንደምናደርግ ምን አይነት ሎጂክ መጠቀም አለብን? ወይስ ማስረጃችንስ ምንድን ነው? ሎጂካል በአይነት ምሳሌ እንድሰጠኝ ነበር ፈልግ። አንተ ኤግዚስት እንደምታደርግ እኔ ኤግዚስት እንደምናደርግ? አዎ እኔ ማነኝ ወይም ላይክ እንዴት ነው ኤግዚስት የማደርገው? ያው በቁርአን ወይ በእስልምና ጥርጣሬ የለኝም አልሐምዱሊላህ። ግን ያው ይሄ ዓለም ኢሉዥን እንዳልሆነና እኔ ኤግዚስት እንደማደርግ ምን አይነት ማስረጃ ነው የምንጠቀመው? ማስረጃንስ ምንድነው ማስረጃችን? ኦኬ ስለዚህ ኢሉዥን ነው ወይስ ሪያሊቲ ነው የሚለውን ነገር ለማወቅ ተብሎ እንዴት ይጠየቃል? በሪያሊቲ ውስጥ ሆነ እየጠየቀኝ ማለት ነው። የምትጠይቀኝስ ራሱ አሁን እየጠየቀኝ ያለው አንተ በኢሉዥንስ ስለመሆኑ ምንድን ነው? አዎ ሪያሊቲ ነው ኦፍ ኮርስ። አዎ ስለዚህ ሪያሊቲ ከሆነ ታዲያ ምን በቂ ማስረጃ ከሆነ በቂ ነው። አንተ የምትጠይቀኝ በሪያሊቲ ከሆነ አንተ ስለመኖርህ በሪያሊቲ ይሁን በኢሉዥን ይሁን እንዴት ነው ማወቅ የምቻለው ብለህ እንዴት ትጠይቀኛለህ? ስለዚህ ጥያቄ ተመለሰ ማለት ነው ባጭሩ። ማሻአላህ
ኦኬ እኔ ኤግዚስት እንደማደርግ ላይክ የሆነ ሎጂክ ብንነግረኝ ደስ ይለኛል። የጠየቀኝ በምንድን ነው? በኢሉዥን ነው ወይስ በሪያሊቲ ነው የጠየቀኝ? በሪያሊቲ እና በፍሪ ዊል ነው የጠየቀው ኦፍ ኮርስ። ስለዚህ በቃ በፍሪ ዊል እና በሪያሊቲ እየኖርክ ነው ያለኸው። ለመኖርህ ብዙ ማስረጃ የለም። አንተ መጠየቅህ ነው፣ እዚህ ቤት መምጣትህ ነው በቀላሉ ማለት ነው። ኦኬ እሺ። ስለዚህ እሺ፣ ሁለተኛ ጥያቄ ደግሞ ቅርታ ካልቸኮልክ እሺ፣ ችግር የለውም። ፐርፐዝ አሁን ደግሞ ፐርፐዝ ማወቅ እፈልጋለሁ። አላህ ለምንድን ነው የፈጠረን? ወይ ደግሞ ላይክ አላህ አሁን ሊገዙኝ እንጂ ሌላ አልፈጠርኳቸውም ሲል እንድንገዛው ለምንድን ነው የሚፈልገው? ወይም እንድናጠራውስ ለምንድን ነው የሚፈልገው? ያው ለራሳችን ጥቅም ነው። ግን ዛሬያት ምዕራፍ 56 ቁጥር ምዕራፍ 51 ቁጥር 56 ላይ ሰውና ጂኒን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም እና ይላል። ስለዚህ ለአምልኮ ከሆነ የተፈጠርነው መብላት፣ መጠጣት፣ ማግባት፣ መጋባት፣ መተኛት፣ መነሳት በአጠቃላይ በአምልኮ ውስጥ ነው ያሉት። ስለዚህ አምልኮ ማለት ምን ማለት ነው ብለን ስንል አላህ ከፍጡራኑ የተብቃቃ ከሆነ ከፍጡራኑ ምንም የማይከጅልና የማይፈልግ ከሆነ ለምንድን ነው አምልኮን የፈለገው የሚል ነው ጥያቄው አይደል? አዎ እንደዛ ነው። አንተ አሁን የሆነ ነገር ከኔ ስትፈልግ አንተ ጋር የጎደለና እኔ ጋር ያለ ነገር ነው አይደል የምትፈልገው? አዎ ግን አላህ ጋር ግን እንደዛ አይደለም። ራሱ የሰጠንን ነገር ነው ተመልሰን የምንሰጠውና ፍቅራችንን የምንገልጽበት ነው። ለምሳሌ ዘካ የሚለውን ብዙ ቦታ ላይ ከሰጠናችሁ ሲሳይ ለግሱ ይላል። ስለዚህ ዘካ ከአምልኮ ውስጥ አንደኛው ነው። ምጽዋት ግን ከሰጠናችሁ ለግሱ ሲል ኦልሬዲ የሰጠንን ነገር ነው የምንሰጠው እንጂ ሌላ እሱ ጋር የጎደለ ነገር ከሰጠነው ነው ከፍጡራኑ ከጀለና ፈለገ ብለን የምንለው ማለት ነው። ሶላትም እንደዛው ነው፣ ጸሎትም ማለት ነው። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊ እነዚህ የሰጠንን ነገር በአጠቃላይ ለእሱ የምንሰጥበት ብጽዓት ነው ራሱ ሶላታችን ማለት ነው። እያንዳንዱ የሚደረጉ የአምልኮ ክፍሎቹ ለእሱ የምንሰጠው ነገሮች በአጠቃላይ እሱ የሰጠንን ነገር ፍቅራችንን የምንቀያየርበት ነው፣ ፍቅራችንን የምንሰጥበት። ከዛም ባሻገር ደግሞ ኮሚኒኬት እንድናደርገው ነው ያ ነገር አምልኮ። ሌላው ደግሞ ራሳችንን ነው የሚጠቅመን። የኛ መልካም ስራ አይጠቅመውም፣ የኛ ክፉ ስራ አይጎዳውም። ስለዚህ እነዛ የተነገሩ ነገሮች ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው የሚለው ነገር እኛን የሚጎዳና የሚጠቅመን ስለሆነ እኛ እንዳንጎዳ እና እንድንጠቀም ስለሚፈልግ ከዛ አንጻር እንጂ ያ ነገር እሱን አፌክት የሚያደርገው ነገር አይደለም። ከዛ አንጻር ነው። ግልጽ ነው። ሀይቢ ሽክረን። ጥያቄ ሲኖር ጠይቅ። አንተ አትበል፣ ፎሎ አድርገኝና ጠይቅ ሌላ ጊዜ ማለት ብሩክ። ቴንክ ዩ ቻንሱን ስለሰጠኝ። የእኔ ጥያቄዎች ሁለት ናቸው። የመጀመሪያው አንዳንድ አደረጋቸው ያው ጉርሻ ታውቃለህ አይደለ? እንደዚህ በአንዴ ሲጎረስ ሁለት ጉርሻ በአንዴ ብታመጣው ብዙ ሰርች ሰከንድ ጨርሰዋለሁ። ጥያቄዎቹን የፈለግከውን ትመልሳለህ፣ ያልፈለግከውንም እንትን ትላለህ። ከሌሎች የመጀመሪያ አንደኛውን ጠይቅና ወደ ሁለተኛው መሄድ ትችላለህ፣ ለአንተም ለመልስ ለመስጠት እንዲያመች። የመጀመሪያው ቅድም ሜንሽን ስታደርግ ነበር እነ ቡድሃን እነ ኮንፊሽየስን ኢቨን ሽንቶይዝምን ምናምን ጠቅሰክ እነሱ ራሱ እስላማዊ ሊሆን ይችላሉ ምናምን አልክ እና ደግሞ ከሁሉም በላይ እስልምና ላይ ማይገባኝ ከሱ በፊት ቀደምት የነበሩ እምነቶቹን እሱ ቀዳሚ እንደሆነ አድርጎ የሚያስረዳበት ምንም ታሪካዊ ማስረጃ ሳይኖረው ኦንሊ ቁርአንን በመጥቀስ ስፔሲፊካሊ ማምነው የክርስቲያኒቲም ሆነ እስላም የጂውሽን ታሪክ ሞር በመኮረጅ የወሰደ ነው እና ደግሞ አሁን አንተ ሞር እየለጠጥክ ሄደክ ቡዲዝምም ምናምን ሊሆን ይችላል ፖሲቢሊቲ አርክ፣ ግን ቡዳም ሊሆን ይችላል፣ ኮንፊሽየስም ሊሆን ይችላል፣ ኢቨን ሽንቶይዝም ሊሆን ይችላል። በአንድ ክሬተር ጋድ የሚያምኑ ነገሮች አሉ። ስፔሻሊ ኮንፊሽየስ ስለ ሞራሊቲ ምናምን ነው የሚያስተምረው፣ ላይክ ዌይ ኦፍ ላይፍ ነው። ቡድሃም ከዛ ጋር የተገናኘ ነው እና ሚኒንግለስ አታደርገውም ወይ ሙስሊም የሚለውን ወርድ? ጥሩ ጥያቄ ነው የጠየቀው። ስለ ቡዲስት መጽሐፍ ያነበብከው ነገር አለ? ለምሳሌ ስሪ ፒታካስን አንብበዋል? ሃይላይቱን ነው የማውቀው። የአንድ አምላክ አስተምሮት አለ። ስሪ ፒታካስ የሚባሉ ሶስት ቅርጫቶች ናቸው። ፍጹም በክሬተር ጋር እንደማያምኑ አውቃለሁ። አሁን ነው ያሉት ነው። ከጊዜ በኋላ ያሉትማ እንደዛማ ካሰብክማ ዞራስተርም እኮ በዱዋሊስቲክ ነው የሚያምኑት። ክፉ አምላክና ደጋው አምላክ የሚባል ነገር አለ ብለው ነው የሚያምኑት። ክፉ አምላክ ምድርን፣ ሴትን፣ ጨለማን ምናምን የመሳሰሉ ነገሮች የፈጠረው ክፉ አምላክ ነው። ደጋው አምላክ ደግሞ ሰማይን፣ መንፈስን፣ ነፍስን፣ ወንድን፣ ብርሃንን ምናምን የፈጠረው እሱ ነው ብለው ነው የሚያምኑት። ያ ትምህርታቸው መጀመሪያ በመጽሐፋቸው ላይ
ዜንዳ ቬስታ በሚባለው መጽሐፋቸው ላይ የለም፣ ከጊዜ በኋላ የመጣ ትምህርት ነው ብለን ነው የምናምነው። ቡድሃም ስሪፒታካስ የሚባለው መጽሐፍ 3ቱ ቅርጫቶች የሚባለው ላይ የመጀመሪያው ብዙ የሚወጣ መጽሐፍ አይደለም። እዛ ላይ ስለ አንድ አምላክ አስተምሮታል። አራተኛው ደግሞ ጉሩጂ መጽሐፍ ሪሊ እናገኘዋለን። አሁን ምክንያቱም ለብለታ እንደዛ ክሌም ነው እያደረክ ያለው። እኔ በፒዲኤፍ እንዳልሰጥ እንግዲህ አሁን እኔ ኮንታክት የለኝም የውስጥ ኮንታክት ስለሌለኝ ነው እንጂ እንትን ላይ ያቸው ስሪፒታካስ ብለህ ጻፍና ፒዲኤፍ ብለህ ሞክር ካገኘው ማለት ነው። ጎግል ላይ ገባና ስሪፒታካስ ብለህ ጻፍ፣ ወይ እንትኑ ማለት ስክሪፕቸሩ ማለት ነው። እሱን እንትን በልና የመጀመሪያው ቅርጫት ላይ ለማየት ሞክር። አብዛኛውን ነገር ኦንላይን ካለልህ ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው ጉሩጂ ታውቃለህ? ጉሩጂ የሚባለው እንትን ነው። ስለ ሁሉ ማውራት ስለማይቻል ነው አንደኛውን ነጥለን እንድናየው። ምክንያቱም በጣም ዋይልድ ስለሆነ ፈርስት ታይም ነው ከሙስሊም ቀስ ብለህ እንትን ትለዋለህ፣ ትረዳዋለህ። አሁን ተረጋግተህ ብዙ ጥያቄ በአንዴ ስለጠየቅ ሁሉንም በአንዴ ለመዳሰስ አንደኛ ጊዜም አይበቃም። ሁለተኛ ነገር ደግሞ ሀሳብህን አክብረን ነው እየመለስን ያለነው። ከዛ ውስጥ ነጥዬ ስለ ቡድሃ ነገርኩ። ከዛ ደግሞ ሌላ ቀን ደግሞ ስትመጣ ደግሞ ስለ ኮንፊሸስ፣ ስለ ማህቢራ፣ ስለ ሺንቶ፣ ስለ ታዎ ምናምን ደግሞ እነግርሃለሁ ከነ መጽሐፍቶቻቸው ማለት ነው። ግን አሁን የነገርኩ ነገር ምንድነው ረጋ ብለህ መጀመሪያ ኦሪጂናሊ ሲመሰረት እንደዛ ነው። እንደዛማ ካልከ ሂንዱዝም ስትመለከተው ሂንዶች የሚያምኑበት የተለያየ አማልክት ነው በአሁኑ ሰዓት ያሉት፣ ብዙ አማልክቶች ናቸው የሚያምኑት። ግን መጀመሪያ ግን መጽሐፋቸው ምንድን ነው? ቅዱሳን መጽሐፍቶቻቸው ምንድን ነው ብለህ ነው የምታምነው ምናምን ብለህ ስትል ቅዱሳን መጽሐፍቶቻቸው ስለ አንድ አምላክ ያስተምራሉ። ከዛ ደግሞ ትንቢታዊ ያዘል ነገሮች ውስጣቸው አለ መጽሐፎቻቸው። ከዛ አንጻር ይሄ ነገር ከአምላክ ሊሆን ይችላል። የኔ ጥናት ነው እንጂ እስላሚክ ስኮላሮች ሂንዱ፣ ቡዲስት ምናምን ነገር በዝምታ ነው ያለፉት። አላህ በቁርአን ውስጥ እውቅና ስላልሰጣቸው ዝም ስላለ በዝምታ እናልፋቸዋለን። ነውም አይደሉም ብለን አናምንም። አሁን ለምሳሌ ቡድሃ፣ ዞራስተር፣ ክሪሽና ነብይ ናቸው ብለን አናምንም። ነብይ አይደሉም ብለን አናምንም። ለምን? የተገለጸ ነገር የለም። ሊሆንም ላይሆንም ይችላሉ ነው። ይሄንን ኮምፓራቲቭ ሪሊጅን ላይ ስላለንና ከዛ አንጻር የምንናገረው ነገር ነው። ሌላ ማስጠጋት ምናምን ነገር ይሄ ወደ አይሁድ ወደ ምናምን ነገር ማስጠጋት ምናምን እንላልከው ነገር ያው አይሁድና ክርስትና የሚባል ሃይማኖት የለም። ያው እነሱም ራሳቸው እንትን ያላቸዋል። ግን ሊንጉስቲካሊ ባይብልን ስታነብ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ አምላኪ ሆይ እኔ የምሰጥህ ስዕለት ስዕለትን የምሰጥህ ከኔ ዘንድ ነው ይላል። የምሰጥህ ለሚለው የዕብራይስጡ ቃል የገባው አሻሌም ነው። ሸለም ማለት ኢስላም ማለት ነው ትርጉሙ አይተህ ከሆነ በዕብራይስጥ። ያው በዕብራይስጥ ሰ የሚለውን ሲን የነበረውን ሺን ብለው ነው የሚያነቡት። ስለዚህ ዩስሊም የሚለውን ነገር ያመለክታል ማለት ነው። ሌላው እንደምትመለከተው አይ ቲንክ እንትን ላይ ምንድን ላይ ነው ኢዮብ 22 ላይ ስትመለከተው ስለ ኢስላም ብለው የፈቱበት መንገድ በጣም የሚገርም ነው። ስለ ኢስላም ብለው የፈቱበት ማለት ነው። ኢስላም የሚለው ቃል እንዳለ አድርገው ኢዮብ 22:21 ላይ ስትመለከተው አሁንም ከእርሱ ጋር ተስማማ ሰላም ይኑር ይላል። ሰላም የሚኖር የሚለውን ነገር የዕብራይስጡ ቃል ዩሻልም ነው የሚለው። ዩሻልም የሚለው ቃል ሸለም ከሚለው ግስ ነው የመጣው። ታዘዘ፣ ተገዛ ነው። አሁን ማብራሪያው ምን አደረጉት መሰለ? እዛው ላይ አረቢክ ቢ ሴፍ ሴኩርድ አለ ፍሮም ፎልት ይልና ሜክ ኦቨር ሪሳይን አለ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ዌር ፓርቲሲፕል ሙስሊም ኢንፋይናይት ኢስላም ፕሮፐርሊ ሰሚሽን ኢንቱ ጋድ ይላል። ስለዚህ ለአንድ አምላክ መገዛትን ነው የሚያመለክተው። በፓርቲሲፕል ስታረገው ይላል ባይብል ሀብ ላይ ነው የተጻፈው ይሄ ነገር። ኢዮብ ምዕራፍ 22 ላይ ብትመለከተው ማለት 22:21 ላይ ብትመለከተው እንደዛ ነው የሚለው። በኢንፊኒቲቭ ደረጃ ኢስላም ይባላል፣ በፓርቲሲፕል ደረጃ ሲቀመጥ ደግሞ ሙስሊም ይባላል አለ። ሙስሊም ማለት ሲምፕሊ የቃሉ ትርጉም ምንድን ማለት ነው ብሩኬ? ሙስሊም ማለት የቃሉ ትርጉሙ ታዛዥ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 136፣ ሱረቱ አልኢምራን ምዕራፍ 3 ቁጥር 183፣ ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ ሁላችንም ለእርሱ ታዛዦች ነን ለሚለው ላይ ታዛዥ ለሚለው ቃል የገባው የአረብኛ ቃል ሙስሊም ነው። ታዛዦች ለሚለው ቃል ደግሞ ሙስሊሙን ወይም ሙስሊሚን በሚል ይመጣል ቁርአን ላይ። ስለዚህ ሙስሊም ማለት የቃሉ ትርጉም አንድ አምላክን በአምልኮ መታዘዝ ነው፣ ታዛዥ ማለት ነው። መታዘዙ ደግሞ ኢስላም ይባላል ማለት ነው። ያ መርሁ ማለት ነው። እና ከጥንት ጀምሮ ነበረ ብለን ስንል ኢስላም ነበረ ብለን ስንል ያ የአንድ አምላክ አስተምሮት ነበረ፣ ያ የአንድ አምላክ እንትኖች ነበሩ ከጥንት ጀምሮ ማለት እንጂ ረሱል ሰለላሁ ዐለይሂ ወሰለም በዛን ዘመን ነበሩ ማለት ወይም ደግሞ ቁርአን በዛን ዘመን ወርዶ ነበር ማለት አይደለም። ይሄ ከብዙ በጥቂቱ ይሄን ይመስላል ማለት ነው። ኡስታዝ ሙአዝ የምትጨምረው ነገር አለ? ኡስታዝ እንትን ነው ኢትዮጵያ የዛሬ 1000 ዓመት 5000 ዓመት 4000 ዓመትም ነበረች።
አሁን ባለችው ፎርም ላትሆን ትችላለች በዚያ ጊዜ። አሁን ባለችው ፎርም ደግሞ የዛሬ 100 ምናምን ዓመት ነው የተመሰረተችው። ስለዚህ አሁን አንድ ሰው መጥቶ ኢትዮጵያ የለችም ካለ ኢትዮጵያ ሀገሪቷ አለች ግን ስም ቀይራም ሊሆን ይችላል ወይ ደግሞ ሁኔታዎች ተቀያይረው ሊሆን ይችላል የምንል ከሆነ ከናካቴው እሷ ራሷ የለችም ብሎ የሚከራከር ከሆነ ክርክሩ ተቀባይነት ያለው አይመስለኝም። ኢስላምም ያው ኡስታዝ እንደገለጹት ነው፣ ሌላ የሚጨመርበት ነገር የለም። ኢስላም ለአላህ Subhanahu Wa Ta'ala ፍላጎት ወይ ደግሞ ለሱ ትእዛዝ እጅ መስጠትና ሙሉ በሙሉ ታዛዥ መሆን ነው። ያንን ደግሞ ነቢያቶች በአጠቃላይ ያደረጉት ነገር እንጂ እንደ አዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን ያደረጉት ወይ ደግሞ ለራሳቸው ብቻ ያመጡት ነገር አይደለም። ከነብዩላህ አደም ጀምሮ ወደ ነብዩላህ ኢብራሂም ወደ ነብዩላህ ሙሳ ሄኖክ አሁን ኢድሪስ ሌሎችም ነቢያቶችን በአጠቃላይ ብንጠቅስ እነ ኑህና እነ ሉጥና የመሳሰሉትን ነቢያቶችን ብንጠቅስ ሁሉም ለፈጣሪያቸው ሲገዙ የነበሩ ለፈጣሪ ፍላጎት ያደሩ ናቸው። ስለዚህ አንድ ሰው መጥቶ ኢትዮጵያ የለችም ኢትዮጵያ የምትባል የለችም ሙሉ በሙሉ ከበፊትም ጀምሮ የለችም ወላ ምድሯ ወላ ምንዋ ካለ አሁን ባለችው ፎርም አልነበረችም ወላኪን ሀገሪቷ ነበረች፣ የሚኖርባት ሰዎች ነበሩ፣ የራሷ የሆነ ባህል ያላት የራሷ የሆነ አካሄድ ያላት ሁኔታዎች ያላት ሀገር ነበረች ከተባለ የለም ኢትዮጵያ የሚባል ራሱ የለም። ምክንያቱም ኢትዮጵያ የሚባለው ስያሜ ራሱ የመጣው የዛሬ 100 ዓመት ነው ከተባለ ይሄ ነገር ሐቂቃውን በስሙ ብቻ መወሰን መገደብ ነው የሚሆነው። እውነታውን በስም መገደብ ደግሞ የሚቻል አይመስለኝም። አመሰግናለሁ። ይሄን የሚመስለው ኢንሻአላህ እኛ ምንጣ አይ ቲንክ ይበቃናል ይመስለኛል። ጊዜያችንን ለጥሩ ነገር ተጠቅመንበታል። አላህ ይቀበለን ሁላችንንም፣ አላህ ይቀበላችሁ። የሆነ ነገር የምትሉት ነገር ካለ በሉና ወንድሞች እንውጣ ማለት ነው። እኔ መውጣት አለብኝ። ሰላም አለይኩም ኡስታዝ። ከመውጣታችሁ በፊት ሰላም አለይኩም ልበል። ኧረ ችግር የለውም። በቃ ጨርሻለሁ። እሺ የምትጨምረው ነገር ካለ ጨምር። አይ የለውም፣ ሰላም ልበላችሁ ብዬ ነው። ኦኬ አይ طيب እሺ ሌሎቻችሁ የምትሉት ነገር ካለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዙና ኡስታዞች እንዴት ናችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያሲን ነው እንዴት ነው ኡስታዝ? ሰላም ነኝ ያለው አልሐምዱሊላህ። አልሐምዱሊላህ ዱዓ አድርጉልኝ ኢንሻአላህ። እዚህ ከታች አንድ በአረበኛ በጣም ጀላለዲን ሩሚ የሚል አካውንት አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ አኺ አልዓዚዝ ሱዓሉን አርጆ በጣም እየለመነ ነው በአረበኛ ጥያቄ አለኝ እያለ ምን ይሻላል? እንውራ ኦኬ አማን ተናገርና ነጣ የአማርኛ አልበቃ ብሎን በአረብኛም ልታስጀምርና ያስኪል የአማርኛ ራሱ ይዘጋጅ የተባለ ያ خير ان شاء الله جلال الدين ان شاء الله مره ثانيه لا ان شاء الله جلال الدين اذا كانت عندك اي اسئله ان شاء الله تعالى فتابعني على تيك توك ان شاء الله نتواصل مع بعض على الخاص ان شاء الله جزاك الله خير በውስጥ በኩል ያናግረኝና ጥያቄ ካለውም ችግር የለውም በውስጥ በኩል አናግረዋለሁ። ጥሩ ጀዛኩም እኛም እንትን እንበል። አማን የምትናገረው ነገር አለ ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጽ በደንብ አይሰማም። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማው እንዴት ናችሁ ብያለሁ። አሁን አይሰማም? ትንሽ ነው እንትን ነው። እሺ የምትናገረው ነገር ነገርንና እንጣኛም። እኔ ያን ነገር እንድታረጉ ለራሴ ገቢ የማገኝበት ነገር አሁን ለምሳሌ ባትሪ ሲያልቅብኝ እንኳን ይሄን ግዙልኝ፣ ይሄን እንዲህ ሲሆንብኝ ይሄን ደግሞ እንዲያርጉልኝ ምናምን ካመን የሆነ ባጃጅ ነገር የኤሌክትሪክ ግዙልኝና በሱ ገቢ ራሴን ልቻል ራሴን ላቋቁም። አሁን ላይ ትንሽ ይከብዳል። ኢንሻአላህ እናስብበታለን ያለውን ነገር ማለት ነው። መኪናው የሄድክበት ነው አይደል? መስጊድ አላ እየሄድኩ ነው። አልሐምዱሊላህ በቃ እሱ ለጊዜው እንትን ነው። ቅድም ስትናገራታ አጠንክረኛል እንጂ በጣም በቃ በዚህ በጣም ሰው ተናግሮኝ እስከዛሬ ዘይሩኝ ሰላም ይሉኝ ይሰጡኝ ነበር። አሁን
ይሄን ጋዝኩ በኋላ የራስህን ብር ቆጥበህ እየገዛህ አሁን ሰው ሰጡኝ ይሄን ግዙልኝ ምናምን ነው እንጂ ይሄን የጠየቅኩት እኔ ባጃጅ እንዲገዛልኝ ገቢ እንዳገኝ ራሱ አልፈልግም ነበር። ግን በዚህ በጣም ተሰማኝ። እናቴን ራሱ በነጥብ ነው ያለው እኮ ልጅሽ ተኝቶ በቃ ፊቱ ጥርት ተኝቶ ነው ብር የሚገባለ ምናምን አሏት። እኔ በቃ አለቀስኩ። ምን ላድርግ እኔ ውሸት ነው እኮ እንዴ የሰው ልጅ እኮ ፀሐይ ካልመካው ፊቱ እንዴት መጥራቱ ይቀራል? እኔ እኮ ፀሐይ ነካኝ ተኝቼ እኮ ነው የምውለው አልኳት። ሰው ዝም ብሎ ነው የሚያወራው። እኔ እነሱ ስላገኘሁ ነው የግድ እኔ በቃ ሰው ሲጠይቀኝ አንዳንድ ሰዎች ወላሂ እኔ አልሐምዱሊላህ እላቸዋለሁ። እንደኔ አቀማጥሎ አላህ ያዘው የለም ስላቸው ይሰማቸዋል። እንትን በቃ እንደዚህ ብር አለው ምናምን ብለው ያስቡኛል። እኔ ኦኬ በቃ ያለው ነገር ይሄ ነው። እንዳልኩ ነው። እኛ አቅም የደከማቸው ሰዎች የመጓጓዣ የምናምን ነገር ሲፈልጉ እንሰራላቸዋል። እኔ ምንድነው ለምሳሌ አንተ ዊልቸር አስፈልጎ ነበር፣ ዊልቸር የመኪና ያለበት ተገዝቶልሃል። ሌላ በተረፈ የማቋቋሚያ ምናምን የሚለው ነገር ትንሽ ሴንሲቲቭ ነገርም ነው። ያው እንዳልኩ ይከብዳል በአሁን ሰዓት ማለት ነው። ብዙ ሰዎች አንተን እንደዛ ብናደርግ ሌሎችም ሰዎች እንደዛ ይፈልጋሉ በአሁን ሰዓት ማለት ነው። ኢትዮጵያ ውስጥ ደግሞ ኑሮ በጣም ስለጠረረ ኑሮ የጠረረውን ነገር ደግሞ እንደዛ ነው ይመጡና ለሱ ካደረክ ለኔም እንትን በልልኝ ንገርልኝና አስደርግልኝ ምናምን ብለው ሊሉ ይችላሉ። ስለዚህ ይሄ ነገር ትንሽ እንትን ነው። ከወንድሞችና ከእህቶች ጋር ተመካክረን ጥሩ ነው ብለው ካሰቡ ማለት ችግር የለውም ብለው ካሰቡና ኃላፊነቱን ከወሰዱ እናረጋለን። አይ ግን ኃላፊነቱን መውሰድ ከባድ ነው። ምክንያቱም ሌሎችም ሰዎች በጣም አሁን ሰው ችግር ላይ ነው ያለው እና ሁሉም ሰው እኛ ጋር ነው የሚመጣው እንዲያደርጉ ነው። እኛ ደግሞ ሁሉ ጊዜ ህዝብ ማስቸገር የለብንም። ዓላማችንና ኢላማችን እዚህ ጋር የተቀመጥ ነው ለማስተማር ነው የመጣ ነው እንጂ የሆነ መረዳጃ አድርም አይደለም። የሆነ በጎ አድራጎት ድርጅትም የከፈትነው ነገር የለም። ቢያንስ ሰለምቴዎችን ምናምን ያልነውም ቢያንስ ከህዝቡ አንድ ቀን ሁሌ አምጡ ከሚለው ራሳቸውን ችለው የራሳቸው ነገር የገቢ ምንጭ ኖሯቸው ከዛ ሰለምቴዎቹ ከቤት ሲባረሩ እዛው ራሳቸው የመግባቸውን የምናምናቸው ሁሌ ልመና የሚባለው ነገር መቆም አለበት ከሚለው ነው ተቋምም እንዲመሰረት ያደረግነው። በተረፈ ሁሉ ጊዜ በመጣን ቁጥር ሰው ማሰልቸት ትንሽ ለኛ ይከብደናል። እኔ ለምሳሌ አሁን የሰው እንትን እንዲገርፈኝ አልፈልግም። በችግረኞች ማለት ነው እየመጣው ሁሉ ጊዜ እንትን በሉ ስል የሆነ ነገር እኔ ፊል አደርጋለሁ፣ ለራሴ ይሰማኛል። እያስቸጓርኳቸው ይሆን ምን ይሉ ይሆን ምናምን የሚለው ነገር ማለት ነው። እና የመጣንበት ዓላማና ኢላማ በዋነኝነት ማስተማር እስከሆነ ድረስ ልናስተምር ነው የምንመጣው። ሌሎቹ አንዳንድ ሰዎች ትናደዳላችሁ፣ ትቆጣላችሁ። መስጊድ ያላለቀ አለ ለምን እንትን አትልም ምናምን ነገር ታላችሁ። እኔ እንደዛ ነገር አልገባም። ምክንያቱም በመስጊድ ስም ብዙ ነገሮች ቢዝነሶች ይሰራሉ። አካውንት የግለሰብ አካውንት ነው የምታስቀምጡት። ራሱ ታስቀምጡ እኔ ይስሩ አትስሩ በምንድን ነው የማውቀው? የሰውን ብር ቢበላ ባይበላ በምንድን ነው የማውቀው? ኃላፊነቱን መውሰድ አልችልም። የቲሞችንም ታወሩኛላችሁ እንደዚህ እየመጣችሁ እንደዚህ ነው እያላችሁ ትላላችሁ። የታመመች ሰለምት ያለች እንትን ምንድን ነው የቸገራው ሰለምት ያለው ችግር ላይ ናቸው ያሉት። የሚበላ የሚላስ የሚቀመስ የለም። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም በተቻለ አቅም ማለት ነው። እና ከዛ አንጻር ነው አይ ቲንክ አንተ እግሬ የሰለለ ስለሆነ ያው አካለ ገደሎ ስለሆንክ ያንን ነገር ለሚያስፈልግ መስጊድ እንድትሄድ ከሚለው አንጻር መኪናው እንዲገዛል የሆነች ልጅ እንደዛ ተደርጎላታል። በተረፈ እንዳልኩ ነው ይሄ አሁን አንተ ያልከውን ነገር ያው አልቃወምህም እምቢም አልልህም፣ ግን ልመካከርበትና ተመካከሬ መጥቼ እነግርሃለሁ ኢንሻአላህ። ኢንሻአላህ። እሺ ኡስታዝ እንለያየር። አማንዬ ቻው፣ መልካም ጊዜ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ኡስታዝ በቃ እንውጣ፣ እኔም ልውጣ። ሰዓት የለኝም፣ ያለችን ሰዓት እንጠቀም ብለን ነው። እሺ ኢንሻአላህ ከቻልኩኝ ቅዳሜ ማታ ቤት ከፍታለሁ፣ እመጣለሁ። ቅዳሜ ማታ ወይ ከቤት ከፍታለሁ ከቻልኩኝ ኢንሻአላህ። ጀዛከላሁ ኸይር ኡስታዝ። ወሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ።